እንኳን ካንቺ ወለድኩ እንኳን ዘር የተቀላቀለ ምን ብላ ትልክህ? አይ እናት አይ ሴት እውነትም ኢትዮጵያ ነን። ስለዚህ ኢትዮጵያ ዛሬ ብቻ አይደለም። አያችኋት ኢትዮጵያ ምን አይነት ሀገር ነው? ዛሬ ከሁላችን ጋር በሰባት እናያለን ማለት ነው። በስንት እናያለን? የባህሪ ቅድስና የማን ነው ብለናል? የባህሪ ቅድስና እግዚአብሔር። እጃችሁን በትምህርተ መስቀል አድርጉ። እዚህ አሁን እንደ ዛሬ ወንጌል ተለቅማችሁ የመጣችሁት የተንጠረጠራችሁ ንጹሕ ዘር ስንዴ ስለሆናችሁ ስንዴ ያልሆነ ስለሌለ ሌላ ቦታ ቢሆን ነከሌ ወጡ እንላለን። አሁን የተመረጠ መካከል እንክርዳድ የሌለበት ጥርት ያለ ከዕለቱ ወንጌል ጋር የተገናኘ ትውልድ ነውና ያለው ሁላችሁም ብቻ ዝግጅት ማድረግ ነው። እችን እንደዚህ አድርጉ። ታያ አሁን ቀና ብላችሁ ሁላችሁም ይታያችኋል። ከልደት ጀምራችሁ ከናዝሬት ማለት ነው ከተጸነሰበት ጀምራችሁ እስከ ዕርገት ድረስ ያለውን የክርስቶስን መከራ እያሰባችሁ ነው ማማተብ። እንዴት እንደተወለደ፣ እንዴት እንዳደገ፣ እንዴት እንደተጠመቀ፣ እንዴት እንደጾመ፣ እንዴት ሐዋርያትን እንዳስተማረ፣ እንዴት መከራ እንደተቀበለ፣ እንዴት እንደሞተ፣ እንዴት እንደተነሳ፣ እንዴት እንዳረገ፣ እንዴት እንደሚመጣ ማሰብ ማለት ነው። ምን ማድረግ እጅን ምን ማድረግ? ይሄን ሳናውቅ ከሆነ ከንቱ ነው የሚሆነውና አሁን አውቃችኋል፣ አገናኝታችሁታል ማለት ነው። ኮኔክቱን ከልባችሁ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድሚያ ዋናውን ማቴሪያል በዕለተ እሑድ ሰው የሚለውን ግን በዕለተ ዓርብ አጠቃላይ የ20ውን ፍጥረት ገዢ አድርጎ 22ኛው 21ኛውን ለእኛ እንዲላላኩ አድርጎ ጠቅለል ባለ መልኩ 22ቱን ስነ ፍጥረት ፈጥሮ ከ22ቱ ስነ ፍጥረት ደግሞ አንደኛው ሰውን አምላክ እንዲሆን ጭምር በራሱ ፈቃድ አምላክ አድርጎ አንግሶ እኛን ከተለያየ ቦታ ሰብስቦ ጓደኞቻችን በልዩ ልዩ ቦታ ነው ያሉት። ከነዚያ ለይቶ እዚህ ያደረሰን የመረጠን ከተንጠረጠረው የስንዴ ዘር እኩል እንድንሆን ያዘጋጀን ልጅ ያደረገን አባት የሆነን መጋቢያችን ሀብታችን ማንነታችን ዳኛችን ፈራጃችን ሁሉ ነገራችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ክቡር ወንድሜ ዲያቆን በረከት የዚሁ ታላቅ ካቴድራል በዲቁና አገልግሎትም እናንተን ደግሞ ከክርስቶስ ጋር በመገናኘት ትልቁን የሥራ ድርሻ እየተወጣ ያለው እህት ወንድሞቼ አጠቃላይ ይህንን ታላቅ ጉባኤ በአመራርነት እየመራችሁ ያላችሁ የሰንበት ትምህርት ቤቱን እንዲህ በአማረ መልኩ እያስቀጠላችሁ ያላችሁ ሁላችሁም ጥሪውን አክብራችሁ የወንጌልን ጥሪ መሰረት አድርጋችሁ ከተለያየ ቦታ የመጣችሁ የክርስቶስ ቤተሰቦች የክርስቶስ የቀራንዮ የአደባባይ የደም ዋጋ ተከፍሎላችሁ ውድ ልጆች ሁላችሁም ወንድሞቼና እህቶቼ ታዳጊ ሕፃናት ጭምር በዝማሬው አገልግሎት አጠቃላይ ሁላችሁም ያገለገላችሁን በዙሪያው ያላችሁ በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? የሁላችንም አምላክ እሱን ለማመስገን ጥቅስም ሳይኖር ምንም ሳይኖር ምንም አይነት ማመልከቻ ሳናመለክት ተፈጥረን ከተፈጠርን በኋላ ደግሞ አብዛኛው ወንድሞቻችን ባህር ውስጥ ሲቀሩ ከባህሩ ውስጥ ያወጣል ማን ነው? ይሄ ብቻ እግዚአብሔር ለማመስገን እግዚአብሔር አምላክ መሆኑን ለማወቅ ያስችላል አያስችልም? ያስችላል አያስችልም? ስለዚህ እኛን ምርጥ አድርጎ እዚህ ያቀረበ ያዘጋጀ በምድራዊቷ ኢየሩሳሌም ሰማያዊት ቤተክርስቲያን ሰማያዊቷን መንግስት እንድንወርስ በደጁ የሰበሰበን ክብርና ምስጋና ለእርሱ ይሁን። ያለንበት ዘመነ ክረምት ስለሆነ በዚህ ክረምት ማዕበሉ ከባድ ነው። ማዕበሉን እግዚአብሔር እንዳሻገረን ማዕበሉን የምናልፍባት የኖህ መርከብ ማነች? የኖህ መርከብ ማነች? በቤተክርስቲያናችን አተረጓጎም
የኖህ መርከባችን በኃጢአት ባህር እንዳንሰጥም ተንሳፈን ወደ ገነት የምንገባባት እውነተኛዋ መርከብ ንጽሕተ ንጹሐን እናትነቷ በረከቷ ይደርብን። በታላቁ መልአክ በቅዱስ ሚካኤል የሚመሩት በሦስቱ ዓለመ መላእክት በ10ሩ ክፍላተ ዓለም በሰማያት የሚኖሩት ቅዱሳን መላእክት ሥርዓታቸውን ጠብቀው የሚኖሩ የሰው ልጆች የሚረዱ አንድም ቀን ሻይ ቡና የማይባሉ ምንም ምግብ የማያስፈልጋቸው የእነሱ በረከትና ጥበቃ አይለየን። ቅዱሳን ነገራቸውን እየዘከርን እንድናስብ ዋጋ ከፍለው ምንም መብላት ሳይፈልጉ መጠጣት ሳይፈልጉ እየፈለጉ ራሳቸውን ቀሰው ከዚህ ዓለም ነፃ ሆነው ለ562 ዓመት ሁሉ እህል ያልቀመሰው ያልጠጣ ልብስ ያለበሰ መናኝ ያላት ኢትዮጵያ። እነዚህ ደግሞ ቅዱሳኖች ከሕፃኑ ከቅዱስ ቂርቆስ በቤተልሔም ካለቁት ሕፃናት ጀምሮ ለቤተ ክርስቲያን ዋጋ ከፍለው በጸሎታቸው ጻድቃን በምስክርነታቸው ሰማዕታት ተብለው ወይም ሰማዕት ተብለው ጠቅለል ባለ የክብር ስማቸው ቅዱሳን ተብለው ቤተ ክርስቲያን የምትዘክራቸው እስከ ዓለም ፍጻሜ የምታስባቸው ነገራቸውን እያሰበች እየተረጎመች የምትኖርላቸው የእነዚህ የቅዱሳን የአባቶቻችን የእናቶቻችን በረከት ትናንትም ዛሬም ነገም እስከ ዓለም ፍጻሜ ትውልዱን ሲጠብቅልን ያኑርልን። በረከታቸው ይድረሰን። እስመ አነ እግዚአብሔር አምላክክሙ ዘአውጻእኩክሙ እምነ ምድረ ግብፅ ዘኮንክሙ አምላክክሙ ወትኩኑ ቅዱሳነ እስመ ቅዱስ አነ። እኔ ከግብፅ ምድር ያወጣኋችሁ እውነተኛው አምላክ እኔ ነኝ። እኔ ግን ከግብፅ ምድር ሳወጣችሁ ባህሬን አታውቁትም። ባህሬ ግን ቅዱስ ይባላል። ምን ይባላል? ቅዱስ ይባላል። የኔ ባህሪ ምን ይባላል አላችሁ? ቅዱስ ይባላል። እናንተ ደግሞ የኔ ልጆች ናችሁ። ልጅ የማንና የማን ባህሪ ይወርሳል? የእናትና የአባቱን ባህሪ ይወርሳል ማለት ነው። ሙሉ ባህሪውን የእናትና የአባቱን ባህሪ ወርሶ ነው የሚወለደው። እኔ አምላካችሁ ነኝ አባታችሁ ነኝ አለ። የኔ ባህሪ ምንድን ነው አለ? ቅዱስ። ስለዚህ እናንተ ደግሞ እኔን መስላችሁ እንድትኖሩ ፈቅጃለሁና እኔ ቅዱስ ከሆንኩ እናንተ ምን ሁኑ? ቅዱሳን ሁኑ ማለት ነው በአማርኛ። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 45 44 ላይ አለ፣ ቁጥር 45 ላይ አለ። ኦሪት ዘሌዋውያን ይሄኛው ምዕራፍ 1 ነው። ቁጥሩ 45 44 45 ሁለቱም ላይ አለ። 19:2 ላይም አለ ማለት ነው። እዚህ ላይ ነው የቅድስና መነሻው። እነዚህ ኦሪት መጻሕፍት መሰረት ይባላሉ። መነሻዎቹ እነዚህ ናቸው። ያለ መነሻ ወደፊት የሚጻፍ ነገር የለም። ከነዚህ ተነስተው ነው ሌሎች መጻሕፍት የተወለዱት ማለት ነው። እና ላይም ዘሌዋውያን 11 ላይ እስመ አነ እግዚአብሔር አምላክክሙ ኩኑ ቅዱሳነ እስመ ቅዱሳነ ይላል ይመልስና ማለት ነው። እዚህኛው ላይ ግን ገለጽ የሚያደርገው ምንድነው? እስመ አነ እግዚአብሔር አምላክክሙ አለና ዘአውጻእኩክሙ ምድረ ግብፅ ምትላለች። ከምድረ ግብፅ ከባርነት ያወጣኋችሁ እውነተኛው ቅዱስ እኔ ነኝ እያለ ነው። እውነተኛው ቅዱስ ማን ነው? ማን ነው? አባታችን ማን ነው? ስለዚህ የተቀደሰው እግዚአብሔር ነው ማለት ነው ካለ በኋላ እኔ ቅዱስ መሆኔን ካረጋገጣችሁ፣ ቅድስናዬን በቲዎሪ አይደለም ወይም በንግግር አይደለም። ከምን አውጥቻችኋለሁ ነው ያለው? ከኤርትራ ባህር ከነ ፈርዖን ርኅራኄ ከሌላቸው ጨካኞች ምን ብያችሁ ገላግያችኋለሁ አለ። የዲያብሎስ ምሳሌ ነው ፈርዖን ማለት ነው። ከዚህኛው ያላቀቅኳችሁ ከጥንተ ጠላታችሁ የማላቀቃችሁ ማለት እኔ ነኝ። ግን የማላቀቃችሁ የኔን ባህሪ ስትይዙ ነው። ምን ስትሆኑ ነው? ምን ስትሆኑ ነው? ቅዱስ። ስለዚህ የትምህርታችን ርዕስ እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ ማለት ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሆኑ። ይሄ ነው ርዕሳችን። ሆኖ ሶስቱም ላይ አለ። እግዚአብሔር አምላካችን በዚህ አስተምረናል። ዛሬ ቅዱስ የሚያሰኝ ነገር ምንድን ነው? የመጀመሪያው ቅዱስ የሚያሰኘው ምንድን ነው? ቅዱስስ የሚባል ቅድስትስ የምትባል በቤተ ክርስቲያን ቁጥራቸው ስንት ነው? ስንቶች ናቸው? ለቅድስና የሚያበቃውስ መስፈርቱ ምንድን ነው? ማስተርስ ለመያዝ መስፈርቱ ይታወቃል። ምን አይነት ጥናት አጥንተን እንደምንይዝ
ዲግሪውን ለመያዝ ፒኤችዲውን ለመያዝ ምን እንደሆነ ማለት። አሁን ቤተክርስቲያን በምን መልክ ነው ይህንን የቅድስና ስም የምትሰጠን የሚለውን በአጭሩ እናያለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ነገረ ቅዱሳን ነው እንግዲህ ዛሬው ትምህርታችን። ነገረ ቅዱሳን ማለት ነገረ ተናገረ፣ አወቀ፣ ተረዳ ማለት ነው። አስረዳ ማለት ነው። ነገር የሚለው ከዚህ ነው። ወይም አስተማረ ተብሎ ነው የሚወሰደው። ነገረ ቅዱሳን ማለት የቅዱሳን ትምህርት፣ የቅዱሳን የሕይወት ጉዞ ጥቅልል አድርጎ የሚያሳውቅ ርዕስ ማለት ነው። ኢትዮጵያ ሀገራችንን ጠቅለል ባለ መልኩ የምታሳውቀን ከክልሉ ወጣ ብለን ጠቅለል አድርገን ሌላው ሀገር ስንሄድ ምናዊ ነው ስንባል የምንመልሰው ኢትዮጵያዊ ጠቀለለው ማለት ነው። 9ኙንም 10ኙንም በሙሉ ያለውን እንዳለ በሙሉ ክፍለ ከተማውንም ክልሎችንም ጥቅልል ያደርጋል። ማን የሚለው ስም ኢትዮጵያ የሚለው ማለት ነው። ከፍ ሲል እንደዚህ እንሄድና ደግሞ ለፍ ብለን አፍሪካን ብዙ ሀገሮችን ካልን በኋላ አህጉር ወደሚለው ሲመጣ ደግሞ ግብፅ ኢትዮጵያ የሚለው ይቀርና ምን ይሆናል ማለት ነው? አፍሪካ ርዕስ ነው ማለት ነው። አሁን ይሄ ቅዱስ የሚለው ይሰፋል እንደዚህ ማለት ነው። አያችሁት? ይሰፋል ከፊልና እንደዚህና በዓለም ላይ ስንት ዋና አህጉራት እንዳሉ 7 መሆናቸውን እናንተ ትረዳላችሁ ማለት። ስንት ናቸው? 7 አህጉራት ናቸው። እና አውሮፓ፣ እና ሰሜን አሜሪካ፣ ደቡብ አሜሪካ የምንላቸው አውስትራሊያ፣ አንታርክቲክ፣ ኤዥያ፣ አፍሪካ 7 ናቸው። ስለምታውቋቸው 7 ናቸው ማለት ነው። እነዚህ 7ቱ ሰው ልጆች የሚኖሩባቸው ናቸው። እነዚህ 7 ከኛ ባህሪ ጋር የተያያዙ ናቸው። 7 ልክ ትንሿ ባህሪ እንደዚህ ነው የምትሄደው። ዛሬም ቅድስና በ7 እናያለን ማለት ነው። በስንት እናያለን? በእነዚህ በ7ቱም ዓለም ውስጥ ዓለመ ምድር ይባላሉ ማለት ነው። የሰው ልጆች ነው። በእነዚህ ውስጥ የሚኖሩ ሰዎች 7 ነገሮች በእነዚህ ውስጥ ያለ ማንኛውም ሰው ቅድስናን በደንብ ሊረዳና ሊያውቅ እንደሚገባው ያስረዳናል። 7 ነገሮችን ቅዱስ የሚል ስም እንደሚሰጣቸው እናያለን ማለት ነው። 8 የለንም፣ 6ም የለንም። ስንት ነው ያለው አልኳችሁ? 7 ነው ያለው። ለዚህ ሁሉ እነዚህን ሀገሮች የተጠቀስኩት ለምንድን ነው ተብሎ ቢጠየቅ በእነዚህ ውስጥ የሰው ልጆች እንደሚኖር እግዚአብሔር ቅዱስ የሚለውን ስም ሲሰጥ ለኢትዮጵያ ነው እንጂ እኛማ ለአውሮፓ አይሰጠን። በገዛ እጁ ነው ሌላውን የመረጠው። ለመላው ዓለም ክርስቶስ መሰቀሉን ያሳያል፣ መስጠቱን ያሳያልና ነገረ ቅዱሳን የሚለውን የቅዱሳን ታሪክ፣ የቅዱሳን ትምህርት፣ የቅዱሳን ተጋድሎ ብላችሁ ሰዱት። ነገር የሚለውን ትምህርት፣ ዕውቀት፣ ተጋድሎ ማድረስ፣ ትክክለኛውን መረጃ ማሰራጨት ማለት ሲሆን ቅዱስ የሚለው ደግሞ ቀደሰ የሚለውን ግዕዝ ነው። አማርኛውን ትንሽ በማስታወሻችሁ ያዙ። ቅዱስ የሚለው በትንሹ ወደ 6 ትርጉም አለው። ስንት ትርጉም? በትንሹ ነው ለእናንተ የሚመጥነው። የመጀመሪያው ቀደሰ ማለት ለየ፣ ቅዱስ ማለት ልዩ ማለት ነው። ቀደሰ ያኛውን ቀደሰ የሚለው የመጀመሪያው የግዕዙ ቃል ወደ አማርኛው እየተፈታ የሚሄደው ቅዱስ የሚለውን ብቻ እየተረጎምኩላችሁ ልሄድ። ቅዱስ ማለት የተመሰገነ ነጠላ ሰረዝ፣ የተመሰገነ፣ የተባረከ፣ የተለየ፣ ንጹህ የሆነ፣ የተመረጠ ብያለሁ። የተመረጠ፣ የተከበረ። ስንት ነው? አንድ ሰው የጻፈ ሰው ሲያነብል ስንት ነው? 7 ያሻነብልኝ። ቅዱስ የሚለው እንድንረዳው ማለት ነው። ቅዱስ የሚለው እሺ፣ አንደኛ የተመሰገነ፣ እሺ። ሁለተኛ ጽሑፋን እያያችሁ በጽሑፋ መሰረት የመጀመሪያው የተመሰገነ፣ ሁለተኛው የተባረከ፣ ሶስተኛው የተለየ፣ አራተኛው ንጹህ የሆነ፣ አምስተኛው የተመረጠ፣ ስድስተኛው የተከበረ። ይበቃል። ሌላ አለ። እሱ ደግሞ ቅኔ ትምህርት ውስጥ ከታችሁና ሁለተኛ እዚያ አልሄድም እንዳትሉ ማለት ነው። ቤተክርስቲያኒቱ ማህለቅት የሌለ ምስጢር ስላላት ቅዱስ ስንል የተመሰገነ የሚመሰገን የባህሪ ምስጋና ማብቻ ነው። የባህሪ ምስጋና እግዚአብሔር ማለት ነው። ሁለተኛ ቅዱስ ስንል ምንድነው ያልነው? የተባረከ
በባህሪው ቡሩክ የሆነ ማን ነው ማለት ነው? እግዚአብሔር ማለታችን ነው። እኔ ቡሩክ ነኝ እያሉ። ሶስተኛ የተለየ እንደ እግዚአብሔር የተለያል እግዚአብሔርን የሚመስላል የለም። እኔ የተለየው ነኝ አለ በባህሪው። አራተኛው ንጹህ ነው እግዚአብሔር። 33 ዓመት ከ3 ወር ሲኖር ኃጢአት የሚባል ያውቃል። ይገብረ ምንተ ኃጢአት በዲበ ምድር ይለዋል። በምድር ላይ ሲኖር ምንም አይነት ኃጢአት ያልሰራ ማለት ነው። ስለዚህ እግዚአብሔር ምንድነው? ንጹህ ነው፣ ንጹህ ነው። አምስተኛው የተመረጠ እንደ እግዚአብሔር የተመረጣለ። በእውነት የእግዚአብሔር ልጆች እንኳን ሆንን እግዚአብሔርን በእውነት በደንብ ሲገባ እንኳን ሆንን የተመረጠ። ስድስተኛው የተከበረ እንደ እግዚአብሔር ክቡር አለ፣ እንደ እግዚአብሔር ክቡር አለ። ስለዚህ ይሄ ማለት ነው ቅዱስ የሚለው ይሄ ስም ነው የሚሰጣቸው። ቅዱስ የምትለዋ በትንሹ ስንት ምስጢር ይዛለች? ይሄንን ሁሉ ይዛለች። የዚህ ደግሞ ትርጓሜ ይሰፋል። ስለዚህ ነገረ ቅዱሳን ማለት የተከበሩ አባቶች፣ የተከበሩ እህቶች ታሪክ ማወቅ ማለት ነው። የተለዩ አባቶቻችን እንደነ አቡነ ተክለ ሃይማኖት ልዩዎቹን ማወቅ ማለት ነው። እንደነ ቅዱስ ላሊበላ ያሉትን ገዳማውያን ማወቅ ማለት ነው። እንደነ ቅድስት አርሴማ ያሉትን፣ እንደነ ክርስቶስ ሰምራ ያሉትን፣ እንደነ ንግሥት እሌኒ፣ እንደነ መስቀል ክብር ያሉትን ታላላቅ እናቶቻችንን ማወቅ፣ መዘከር፣ ማሰብ፣ አለመርሳት። የመስቀሉን ባለውለታ እነ እሌኒን፣ እነ ንግሥት አዜብ፣ እነ ንግሥት ሳባ ታቦተ ጽዮን ወደ ኢትዮጵያ ያመጡትን ብርቅዬ እናቶች መዘከር ማለት ነው። ምን ማለት? ነገረ ቅዱሳን ማለት ማሰብ፣ መዘከር። ቅዱሳንን ይወል እነ ድንግል ማርያምን ዘላለም መዘከር፣ ወጣቶቹን እነ ቅዱስ ጊዮርጊስን መዘከር፣ ለኢትዮጵያ የከፈሉትን ዋጋ እነ ቅዱስ ቂርቆስን መዘከር፣ እነ ቅዱስ ያሬድን ማሰብ፣ መዘከር። እድለኞች ነን። እግዚአብሔር ምስክሬ ነው። መናፍቃን በእውነት ለመናገር ወንድሞቻችን እናከብራቸዋለን። እኛ ነገም እንዲመጡ ከዛ ባህር ውስጥ እንዲወጡ ነው የምንፈልገው። እኛ አንድ ነገር ስሁት የሆነው በሰው ልጆች ላይ እያደረ ጠላታችን ዲያብሎስ የሰውን ልቡን አጣሞ እንዴት እንደሚጠቀም ከቅዱሳን መላእክት ከቅዱሳን ጻድቃን ሰማዕታት የመጀመሪያ ስራው መለየት ነው። ከድንግል ማርያም ለምንድን ነው ድንግል ማርያም ላይ ቅዱሳን መላእክት ላይ ጻድቃን ሰማዕታት ላይ ሰይጣን በሰው ልቡ ላይ አድሮ ያተኮረው ብላችሁ ስታስቡ አሁን አብረን እየሆነን አሁን ያስፈራል። አብረን ስለሆነ አንፈራራም። ማታ ግን ብቻችሁን ጫካ ብትሆኑ ትፈራላችሁ? አትፈሩ? ተመልከቱ። ቅዱሳን መላእክት እንደዚህ ነው የሚከቡልኛ፣ ጻድቃን ሰማዕታት እንደዚህ ነው የሚከቡን። ስለዚህ ሰይጣን እኛን መጥቶ ለመቀጥቀጥ ሲፈልግ ቅዱስ ሚካኤል ከዚህ አለ፣ ቅድስት ሐና ከዚህ አለች፣ ከዚህ ገብርኤል አለ፣ ከዚህ ንጽሕተ ንጹሐን አለች። በምን ያገን ቀጥቅጦ አድንቆ ሲወል ለመጣል ዘጉበት በሩን። ስለዚህ አታማልድም እያለ እየተንከረፈፈ ከርፋፋውን እየያዘ ይሄዳል። ሲለይ ከሷ ስትለይ ናቆይ ደህና ቦታ ማሻ ቦታ ለናል ግራው እንዳስገብቶ እዚያው ድቅቅ አርጎ አጥንት ሳይኖር ምናይማ አልኮ ጥሎ ይሄዳል ማለት ነው። እቺን ባጭሯ የሚጠቀሙበት ለዚህ ነው። ከመጀመሪያ ከኢየሱስ አይደለም መለየት። እሱ ምን ይለያል? ሰማይና ምድር በጸጋ የከበሩ ከእናቱ ከተለየን፣ ከመላእክት ከተለየን፣ ከቅዱሳን ጻድቃን ሰማዕታት ከተለየን ሰይጣን በቀላሉ ያደቀናል ማለት ነው። በምኑ ያደቀናል? በቀላሉ ስለሚያደቀን ከነገረ ቅዱሳን መለየት ነው። ይሄ ነውና ይሄንን ጥንቃቄ እንድታደርጉበት ጠቆም ለማድረግ ነው። የተወደዳችሁ ክርስቲያኖች ቅድስና የሚለው ይሄንን ካየን የነገረ ቅዱሳንን ትርጉም ባጭሩ እንደዚህ ካየን ቅድስና የሚለው በሁለት ይከፈላል። በስንት ይከፈላል? የባህሪ ቅድስናና የጸጋ ወይም የስጦታ ቅድስና ይባላል። የባህሪ ቅድስና ይሄ የሚሰጠው ለእግዚአብሔር ብቻ፣ ለድንግል ማርያም፣ ለቅዱስ ሚካኤልም ለሌሎችም አይሰጥም። ነውር ነው። ምንድነው አልኳችሁ? ምንድነው? በትምህርት ዓለም ምንድነው? ነውር ነው ማለት ነው። እንግዲህ ነውር ማለት ጭራሽ የተከለከለ ማለት ነው። አሁን ዓለም ድብልቅልቅ የሚልበት ይሄንን ቅድስና ለድንግል ማርያም ይሰጠን ይመስለዋል። ቁጭ ብሎ መጀመሪያ ፊደል ይማራል። ከዛ በኋላ ደግሞ የቤተ ክርስቲያኒቱን ሀብትና ንብረት በደንብ ይወቅ። እኛ እንዲህ አይነት አስተምሮ አናስተምርም። የመጀመሪያው ቅድስና የማን ነው አልኳችሁ? ይህም ቅድስና የምን ቅድስና ይባላል?
የባህሪ ቅድስና። አሁን ማየትና መነጽርና አይን፣ መነጽሩ የምን ቅድስ የምንድን ነው? የጸጋ የስጦታ ከውጭ እርዳታ የሚያደርግ ነው። አይንስ የባህሪ አይን ነው። የምን አይን ነው? አይኑ የባህሪ ነው። እግራችን የምንድን ነው? የባህሪ ነው። ከኛ ጋር አብሮ የተሰራ ማለት ልመና አያስፈልግም። መኪና ለመግዛት መከራችንን እያየን ነው። ግን ገዝታችሁ ታውቃላችሁ? የምንድን ነው ተደርጎ የተሰጣችሁ? የባህሪ ገንዘብ ማንም አይወስድብህም ማለት ነው። አይንህ ማን ነው? ጆሮሽ ማን ነው? የራስ የባህሪ። ልክ እንደዚህ ቅድስና ለእግዚአብሔር የምኑ ነው? ከራሱ ያገኘው የራሱ ገንዘብ ማለት ነው። የራሱ ገንዘብ ነው። አለው አይደለም? እግዚአብሔር ስላለው ስስታ ነው አይደለም? ለሌላው ምን ያደርጋል? ሸር ያደርጋል፣ ያካፍላል። ለማን አካፈላቸው? ስርዓቱን ለጠበቁ፣ ክብሩን ለሚወርሱ፣ ቃሉን ለሚጠብቁ ለሰባት ነገሮች ቅድስናን አካፍሏል። ለስንት ነገሮች? ለሰባት ነገሮች ቅድስናን ሰጥቷል በጸጋ። አምስቱ ተገልግለንባቸው የሚያልፉ ናቸው። እስከምንገለገልባቸው ቅድስና አላቸው። ሁለቱ ግን ቅድስናቸው ከጠበቁት እስከ የለውም ለዘላለም ማለት ነው። ማነዋ? ሰውና መላእክት። ስለዚህ የባህሪን ቅድስና የመጀመሪያው የእግዚአብሔር ብቻ የሚሰጥ ነው። የጸጋ ቅድስና እነዚህ ለሰባት ነገሮች ይሰጣሉ ማለት ነው። የጸጋ ቅድስና ለሰባት ነገር ይሰጣል። ይሄ ቅድስና የመጀመሪያው ቅድስና ለሰዎች ይሰጣል ማለት ነው። ለማን ይሰጣል አልኳችሁ? ለሰዎች ይሰጣል። የመጀመሪያው ቅድስና ለሰዎች ይሰጣል። ሁለተኛው ቅድስና ለመላእክት ይሰጣል ማለት ነው። ሶስተኛው ቅድስና ለገንዘቦች ይሰጣል፣ ለገንዘብ። አራተኛው ቅድስና ለስዕላት ይሰጣል። በተራ በኦርደር በቃሌ ከማስቀምጥላችሁ ብዬ ነው። አንደኛው ቅድስና ለሰዎች ይሰጣል። ሁለተኛው ለመላእክት ቅድስና ይሰጣል። ማስታወሻ ያዙ። ሶስተኛ ለገንዘቦች ንዋየ ቅድሳት ማለት ነው። በግዕዝ ንዋየ ቅድሳት። አሁን ይሄ አገልግሎት እየሰጠኝ አትሮስ ቅዱስ ነው፣ የተቀደሰ ነው። እዚህ ያለው የምትረዱ ቴራዞ በሙሉ የተቀደሰ ነው። እምነት የሚለው ከዛ ነው እየመነጨ የሚመጣው ማለት ነው። አራተኛው ቅድስና ስዕላት ናቸው። እዚህ መስቀሉ ይታያችኋል። እዚያ ጋር መስቀሉ ይሄ ራሱ ስዕል ነው። ይሄ ምንድነው አልኳችሁ? ስዕል ነው። የማንን መከራ የሚገልጽ ነው? የክርስቶስን መከራ የሚገልጽ ስዕል ነው ማለት ነው። ስዕሉ ግራና ቀኝ ያለው። ወደ ውስጥ ስንገባ የግድግዳው ላይ ያሉት የመስቀል ስዕል፣ የተለያየ ቅዱሳን ስዕል አሉ። እነዚህ ስዕላት ቅዱሳት ይባላሉ ማለት ነው። አራተኛው። አምስተኛ ቅዱሳት ዕለታት ቅዱሳት ይባላሉ። የዛሬዋ ዕለት ቅድስት ነው የምትባለው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ዲያቆናት ሙሉልኝ። ሰንበተ ክርስቲያን ምን ይላል? እህቶቻችን ሙሉ ውዳሴ ማርያም የተማራችሁ ሰንበተ ክርስቲያን ቅድስት። አየህ፣ ዓለም የተፈጠረባት፣ ክርስቶስ የተጸነሰባት፣ የተነሳባት፣ ዳግም የሚመጣባት ይህች ዕለት ምንድን ናት? ቅድስት ናት። ቅድስት የተሰበሰብንበት ቦታው ቅዱስ ነው። ዕለቷ ቅዱስ ናት። የምንጠቀምበት ይሄ ማይኩ በሙሉ ቅዱስ ነው። እግዚአብሔር ይመስገን። ቤተክርስቲያን ከነ ማስረጃው በፊት ለፊት ጥቅሱን እሰጣቸዋለሁ። አምስተኛ ቅዱሳት ዕለታት ናቸው ማለት ነው። ቅዱሳት ዕለታት ናቸው። ቅዱሳት ዕለታት አምስተኛ ቅዱስ፣ እነዚህ የተቀደሱ ናቸው ማለት ነው። የተቀደሱ ናቸው። ስድስተኛ ዕለታት። አምስተኛ ምንድን ያልኳችሁ? ዕለታት። ስድስተኛ መጻሕፍት ማለት ነው። መጻሕፍት የተቀደሱ ናቸው። መጻሕፍት የተቀደሱ ናቸው። ምኖች ቀርቶ አሁን መጀመሪያ ያልኳችሁ ምንድነው? አንደኛ በማስታወሻው መሰረት ሂዱ። የመጀመሪያዎቹ ሰዎች ናቸው። ሁለተኛ ቅዱሳን መላእክት። ሶስተኛ ገንዘቦች። አራተኛ ስዕላት፣ እንደሱ ነው። አምስተኛ ዕለታት፣ ቀኖች ማለት ነው። ስድስተኛ መጻሕፍት። ሰባተኛ መካናት ማለት ነው። መካናት በአማርኛ ቦታዎች ማለት ነው። በአማርኛ ቦታዎች።
አሁን ቅዱስ የሚለው ባጭሩ ነገረ ቅዱሳንን ለመማር በሰባት ነገር ነው ከፍለን እነዚህ ናቸው። ከነዚህ ወጣ ካለ ተነግሩንና ቦታ እንሰጣቸዋለን። አለ ቦታ በእነዚህ ውስጥ ነው የሚገቡት። ቤተክርስቲያን ቅዱስ ብላ ስትጠራ ከእግዚአብሔር የባህሪው ነው በሁለት ከፍለናል አይደል? የባህሪ ቅድስና የማን ነው ብለናል? የባህሪ ቅድስና እግዚአብሔር። ከዛ እግዚአብሔር ቅድስና እንዲያገኙ የፈቀደላቸው ስንት ናቸው አልኩ? ሰባት ናቸው። ከሰባቱ አምስቱ ተገልግለንባቸው አገልግሎት ሰጥተውን ሰማይና ምድር ሲያልፉ ምን ይሆናሉ? ያልፋሉ። ሁለቱ ደግሞ ሰማይና ምድር ሲያልፉ ቅድስና ካላቸው ወደ ቅዱስ ቦታ ይሄዳሉ። ቅድስና ከሌላቸው ደግሞ የቅዱስ ተቃራኒ ምንድነው? የቅዱስ ተቃራኒ ምንድነው? ርኩስ ነው ማለት ነው። ከዛ ይሰውራል እና ያለን ማለት ነው። ስለዚህ ወደዛ ይሄዳሉ። የተቀደሰ ቦታ እንዳለ ምን ያለ ቦታ አለ ማለት ነው? የረከሰ ቦታ አለ። ጥንቃቄ አድርጉ እሺ። የተቀደሰ ትዳር እንዳለ ወዘተ ደግሞ ምን አለ ማለት ነው? ምን አለ? አትፍሩ። ላለመስራት መሞከር እንጂ ቃሏንማ ተናገሩ። የምትፋቱ ከሆነ ትዳራችሁ ምን ይላል? አደፈሩላችሁ ዋጧት እንጂ በደንብ ተናገሩ። ይረክሳል በአማርኛ ግጥም አድርገህ ተናገር እንጂ ላለመሆን ሞክር። ቃሉን አትፍራ። ላለመሆን መሞከር ነው እንጂ ሌላ አማርኛ አይሰራም። እዚህ የምናሽሞነሙነው አማርኛ የለም። ቁልጭ ያለው ነው የምንናገረው። የምትታረቅ ከሆነ ትቀደሳለህ። ቂም የምትይዝ ከሆነ ምን ትሆናለህ? ትረክሳለህ ማለት ነው። ስለተጣላን አንረክስም። ጥንቃቄ አድርጉ። ስላጠፋን አንረክስም። ባለመመለሳችን ግን እንረክሳለን። ባለመታረቃችን አሁን ወዲያው ኃጢአት ሰራን አይደለ? ልክ ነው። እግዚአብሔር ይለየናል። በረድኤት ነው የሚለየን። ሲለየ በዚያው ጭልጥ ብለን ይቅርታ ማንጠይቅ ከሆነ ወደ ርኩሰት እንሄዳለን። ይቅርታ ማንጠይቅ ከሆነ ግን እግዚአብሔር ወደ ነበረ ክብራችን ይመልሰናል። አጥፍታችኋል ብሎ ዶክሜንቷን አንደኛው እርቅ ታረቁና እዚያ በኋላ የተካሰስንባት ወረቀት ትቀየር ምናምን ሲለው ቆይ ለክፉ ቀን ይሆናል ዝም ብለህ መሳቢያ ውስጥ አድርገዋል። አንዱ እንዲህ አይነት እርቅ የለም። እየሰማችሁ ነው? ለምን አለ? ለክፉ ቀን ይሆናል። ነገ እኮ ሊያጠምደው ነው። እንዲህ አይነት እርቅ አይሰራም። ስንታረቅ ዶክሜንቱን ደምስሰን ነው መታረቅ ያለብን። ምኑን? አረ ንገሩ። የቂሙን ዶክሜንት ለነገ ብለን መሳቢያ ውስጥ ካስቀመጥን ይሄ በጣም ከባድ ነው የሚሆነውና እንደዚህ ላለማድረግ መጠንቀቅ ነው ያስፈልጋል ማለት ነው። እነዚህ ሰባቱ ቅዱሳት በወንድ አንቀጽ ሁለቱን መላእክትንና ሰውን ቅዱሳንንና ሌሎቹን በሙሉ ግን ቅዱሳት ነው የሚለው። በሴት አንቀጽ ነው የሚጠሩት። ቦታውም ጾታ የላቸውም፣ መጽሐፉም ጾታ የለውም። ግን በእስራኤላውያን ልማድና በቅኔው ዓለም አስተምህሮ ሌሎቹን በሴት አንቀጽ እንጠራለን ማለት ነው። ምድርንም እንደዛው ማንኛውንም ቤተክርስቲያንን ቅድስት ነው ቅዱስ ቤተክርስቲያን አይደለም ማለት ግን ጾታ አለው የለውም። ታጃቻን እንደዚህ ይሄ የቅኔው ዓለም ነው። በደንብ ቤተክርስቲያን የራሷ መንገድ ስላላት ማለት ነውና ስለዚህ ሰባቱን ነገሮች በትንሹ በደንብ አድርገን ጨመቅ አድርገን ረጅም ነው ትምህርቱ 3-4 ኮርስ ሊያስፈልገው የሚችል ትምህርት ነው። ግን ከነዚህ ከሰባቱ ስለማይወጣ ቅዱስ ለምን ትላላችሁ? ለምን ቦታ ትሳለማላችሁ? ለምንድን ነው ሄዳችሁ ቤተክርስቲያን የምትስሙት ለሚሏችሁ ሰዎች መልስ፣ ስዕል አያስፈልግም ለሚሏችሁ ሰዎች መልስ፣ ዛሬ ደግሞ የምን ክብረ በዓል ነው ደግሞ ምን ቀን ሁሉም ቀን እኩል ነው ለሚሏችሁ መልስ፣ እየሰማችሁ ነው። መጽሐፍት ደግሞ ምን ሁሉም መጽሐፍ ነው ለሚሏችሁ መልስ፣ ሁሉም ዲያብሎስም ሚካኤልም በዕለተ እሑድ ነው የተፈጠሩት ሁሉም ያው ናቸው ነው ጭፍልቅ አድርገው የሚናገሩት መልስ፣ ሰው በዕለተ ዓርብ ነው የተፈጠረው ግን ሰው በሁለት አይነት ይከፈላል። በቅድስናና በመመለስና ባለመመለስ እንበለው ለአማርኛው ለክብሩ ማለት ነው። የተመለሱ አሉ፣ የማይመለሱ አሉ። ወኩን ብእሴ ይለዋል። ብእሴ ወኩን ብእሴ ማለት አንደኛ ሳሙኤል አንደኛ ነገሥት ምዕራፍ 2 ቁጥር 2 ላይ ዳዊት ልጅ ሆይ ሊሞት ሲል ሲናዘዝ ሰው ሁን ብሎታል። ሰው ይሆናል፣ ሰው ያልሆናል። ምድሪቱን ግን አብረን ነን የምንበላት። ግን ሰው ይሆናል፣ ደስም ደግሞ ምን ያልሆናል? ሰው ያልሆናል። ይሄን እንግዲህ ምርጫ ለእናንተ ነው የምሰጠው። መሆንና ለመሆን እናንተ ምረጡና ወርሳችሁ ላይ አድርጉ ለራሳችሁ። ስለዚህ እነዚህ ቅዱሳን ለሰዎች ለመላእክት ይሰጣሉ፣ የሚሰጣል፣ የማይሰጣል።
አይ ዛሬ ነው ቅዱስ ተብዬ እሄዳለሁ አይሆንም። እንደሱ አይደለም። በስራ ተመዝነህ ነው 10ኛ ክፍል ስትደርስ ነው ቅድስና የሚሰጥ ማለት ነው። ልክ ሰርተፍኬቱ በየትምህርት መልኩ ሲያልቅ እንደሚሰጠን እንደዛ ትሰጣለች። የመጀመሪያውን የሰዎች ቅድስና ቅድም የጠቀስኩት ራሱ ጥቅስ ነው ማለት ነው። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ዘሌዋውያን 11:44 45 19:2 ለሰውና ለእግዚአብሔር ቅድስና መነሻው ይሄ ነው። ከዛ ጥቅስ ብዙ አለ። ወግድ እየገባችሁ ተመልከቱ ማለት ሰርች እያደረጋችሁ ታገኙታላችሁ። ቴክኖሎጂውን ተጠቀሙ። ለቅዱስ ሁለተኛ የቅዱሳን መላእክት ቅድስና የቅዱሳን መላእክት ቅዱስ መሆናቸው ኢሳይያስ ምዕራፍ 6 ቁጥር 3 ላይ ያነቡ። ቅዱስ 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 እያሉ እግዚአብሔርን እነሱም በቅድስና ሆነው በደንብ ሲያመሰግኑ አመስጋኝነታቸው ልዩ ያደርጋቸዋል ማለት ነው። ቅዱሳን መላእክት እዚህ ራእይ ምዕራፍ 8 ቁጥር 4 ላይም እዛም ግቡና የቅዱሳን መላእክትን ክብር በደንብ እዩ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ግቡና ይወት እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ያለ ይመሰክራል። በደንብ እዚህ ትንቢተ ዳንኤል ምዕራፍ 3 ላይ ሶስተኛው አራተኛው የማን መልክ የያዘ ይመስላል ነው ያሉት? የእግዚአብሔርን መልክ ያለው ይመስላል ያሉት ሰለስቱ ደቂቅ ተናግረዋል። ስለ ቅዱሳን መላእክት በጣም ብዙ እዛ ገብታችሁ ማለት ትችላላችሁ። መዝሙረ ዳዊት 90 አለ፣ 33 አለ፣ ብዙ አለ ማለት ነው። መላእክት ቅዱስ ስለመሆናቸው አስረግጦ ይነገራል ማለት ነው። ከዚያ በኋላ ወደ ሶስተኛው የምንሄደው ሶስተኛው ቅዱስ ገንዘብ ነው አይደል ያልነው? ዘጸአት ምዕራፍ 30 ቁጥር 25 ጀምራችሁ ስታነቡ ቅባቱን ሁሉ ቀድሰው ዕጣኑን ቀድሰው ይህንን ቤተ መቅደሱን ለአገልግሎት የሚውለውን ቀድሰው የካህናቱን ልብስ ቀድሰው ወደ ቤተ ክርስቲያን የሚገቡትን በጉንም ፍየሉንም እያንዳንዱ ንብረት ወደ ቤተ ክርስቲያን ሲገባ ምን በለው ብሎ ታዟል ለሙሴ? ቀድሰው። እዚህ አካውንቱ ብሩ አንድ ነው። ወደዚህ ከንግድ ባንክ ወደ ቅድስት ሐና ትራንስፈር ስታደርጉ እዚህ የገባው ገንዘብ ምን ሆኗል ማለት ተለይቶ ገንዘብ መሆኑ ብቻ ቀርቶ ምን ሆኗል? ተቀድሷል። አያችሁ? ተቀድሷል። እዚህ መስቀሉን ስታመጡ ተቀድሷል። ይሄን ያመጣችሁ ሰዎች የተቀድሶላችኋል። ይሄንን የመሰለ ካቴድራል የሰራችሁ ሰዎች ገንዘባችሁ በሙሉ ምን ሆኗል? ረንግሩን ተቀድሷል። አያችሁ? መጽሐፍ ቅዱስን ተመልከቱ። ስለዚህ ቀድሰው አለ። ወደ ቤተ መቅደስ መጣው ምን አድርገው? ቀድሰው። አሁን ወደ ቤተ ክርስቲያን አምጥተን ያው የትምህርቱ ጥረት የሥርዓቱ ጥረት እየተሸረሸረ ነው እንጂ ካህን ሳያበራው ካህን ሳይባርክ ሻማና ጧፍ መለበስ ዋጋ ያጣ መሆኑን በዚሁ ጠቆም ምን አድርጋችሁ አልተቀደሰም ማለት ነው። የስማችን አልተቀደሰም። ማንኛውም ነገር ማን መባረክ አለበት? ማንኛውም ነገር ካህኑ ሳይባርከው በቃ ነው፣ ማቴሪያል ነው። ከተባረከ በኋላ ምን ይሆናል? ቅዱስ ይሆናል። እሺ ቅብአ ቅዱስም ብላችሁ ከገበያ ገዝታችሁ አትቀቡ እባካችሁ። ስርዓቱን በሌላ ጊዜ ደግሞ ስለ ስርዓተ ቤተክርስቲያን ብንገናኝ ደስ ይለኛል። አያድንም፣ በሽታውን ሊያድን ይችላል መድኃኒት ስለሆነ። የእኛ ችግር ግን ከቁስል መዳን ነው፣ ከስጋዊ ካንሰር ብቻ መዳን ነው እንዴ ችግራችሁ? የስጋዊ ካንሰር እኮ ግፋ ቢል 20 ዓመት 30 ዓመት ትንሽ እንጀራ ለመብላት የሚያገለግል እንጂ ሌላ ቀጣይ ደዌ ያለ ለዘላለም ከዚያ መዳን ነው ዓላማችን አይደለም። የአሁኑ እምነት እኮ እኛ ሰው ጸበል ሄድና ተፈውሻለሁ ድርሽ አይልም። ከዚያ በኋላ ቤተክርስቲያን በጣም የዋህነት ነው። የተፈወሰው እኮ ተራ ስጋ ነው፣ ገና ነፍስ መች ዳነች። ስለዚህ ጥንቃቄ እየሰማችሁ ነው። ካህን ሳይባረከው እባካችሁ ስርዓቱ እንዳይበላሽ አስጠብቁ። እናንተ ሰንበት ተማሪዎች ስለሆናችሁ ምዕመኑም ካህኑም ትንሽ ወደ ኢኮኖሚስት ነው አሁን እየተቀየረ ነው አይደለም። በቤተክርስቲያን በእውነት ስነግራችሁ የኢትዮጵያ ቤተክርስቲያን በዓለም በኢኮኖሚስትም ከፍተኛ ደረጃ መድረስ እንዳለባት እናውቃለን። ግን መንገድ ነው ትክክል ያልሆነው። መጀመሪያ ወንጌል መቅደም አለበት ነው እንጂ ጥያቄው ግብጽ ብትሄዱ 10% ናቸው ክርስቲያኖቹ። የመንግስት ኢኮኖሚ 60% የሚዘውሩት እነሱ ናቸው። ቤተክርስቲያን እንደዚህ ድሃን ሁልጊዜ ልመና አልፈልግም። እግዚአብሔር ምስክሬ ነው። ወደፊት ቢልልን ታላላቅ የቤተክርስቲያን ሆስፒታል እንዲኖሩ፣ ዩኒቨርሲቲዎች የቤተክርስቲያን እንዲሆኑ፣ መርጃ ማዕከላት የቤተክርስቲያን እንዲሆኑ፣ የንግድ ማዕከላት በጠቅላላ ታላላቅ ተቋሞች የቤተክርስቲያን ንብረት እንዲሆኑ ወጣቶች እንሆኑበት ወደፊቱ። እናንተን ይጠብቃችኋል። ድህነት ቤተክርስቲያን አታስተምርም፣ እግዚአብሔር በሚያውቀው። ከዛ በኋላ በዛው እየተማረ እዛው ዶክትሬቱን
እየሰራ እዛው እያከመ እዛው ወንጌል እየተማረ በሁለት ዓለም እንዲጠቀም ነው የምናደርገው እንጂ ዝም ብሎ መቆዘም አያስፈልግም። ይህንን ስራችሁ ወደ ኢኮኖሚስት እያልኳቸዋለሁ። ቀድሞ ግን ወደ ወንጌሉ ይምጣ ነው አሁን ጥያቄው። ወንጌሉ ላይ እናተኮር ለማለት እንጂ ቤተክርስቲያን በደንብ ያስፈልጋታል ከምንም በላይ እና በዚህ ሁኔታ የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን ሕዝበ ክርስቲያኖች እነዚህን ነገሮች ስንሰራ በጥንቃቄና መሰረታዊ የሆነውን የቅድስና ስራ እያየን ንብረታችንን ማስባረክ ወደ እግዚአብሔር ቤት ማምጣት ይጠበቅብናል ማለት ነው። ሶስተኛው ገንዘቦች ሲሆኑ ነግሬያችኋለሁ። አራተኛው እናንተ እየተናገራችሁ እየተማማርን ይልኝ ማለት ነው። አራተኛ ስዕላት ደግሞ የነዚህ ስዕል አያስፈልግም ይላል ያው ትውልድ። እኔ የሚገርመኝ ሁሉን አያስፈልግም። በዚህ ደግሞ ጩኸት እየየ ጦርነቱ ረሃቡ ሁሉን አያስፈልግም ማለት ይምጣለት አይደል? ጻድቃን አያስፈልጉም፣ ሰማዕታት አያስፈልጉም፣ ድንግል ማርያም አታስፈልግም። ባል የሚያስፈልግበት ደረሰ ይሁላችሁ። አሁን ራሱ እንኳን ትንሽ እህል እየቀመስን ያለ ነው የቅዱሳን በረከት ስላልተለየን ነው። የእኛማ ጉዳይ እኮ ጨርሷል። ጭካኔያችን ጥግ ደርሷል። ወንድምና ወንድም እየተታኮሰ እያቸዋል ወገኔ። ስለዚህ መሰረታዊ ነገር ጥያቄ አያስፈልግም ሳይሆን ስዕላትን ማነው የፈቀደው? ማነው ትእዛዝ የሰጠው ማለት ነው። አሁን ይህንን ለሙሴ ንብረቱን ባርክ ብሎ ትእዛዝ የሰጠ ማን ነው? እግዚአብሔር ነው። ተመልከቱ፣ እግዚአብሔር ትእዛዝ ያልሰጠባቸው ከሰባቱ ነገሮች ካለ አስቆሙኝ ማለት ነው። ስለዚህ ዘጸአት ምዕራፍ 25 ቁጥር 21 ላይ ጀምራችሁ አንብቡት ማለት ነው። ስለ ስዕል የመጀመሪያውን ታቦቱን ሙሴን በስነ ስርዓት የታቦቱን ስርዓት ከሰጠው በኋላ መክደኛውን አስውበው ብሎታል። ታቦት ማለት ጽላቱ የሚያድርበት ማለት ነው። አስውበው አሳምረው። ይህንን ቤተክርስቲያን እኛ ዝም ብለን አይደለም እንዲህ ያስዋብነው፣ መረጃ ይዘን ነው። እኛ የከለር ችግርም የለብንም። ግን መሰረታዊ ቤተክርስቲያኒቱ በጠቅላላ በስዕል ተንቆጥቁጥ አምራ አሸብርቃ መንግስተ ሰማያትን በመነጽር የምታሳየን ትእዛዝ ታዘዘው አይደለም። የኪሩቤልን ስዕል ጥሩ አድርገህ የኪሩቤልን ስዕል እንዴት አድርገው አውራ ዶሮ ሲናተፍ ሲናቆር አለ አይደለም እንዴት አድርገው እንደሚተያዩ አድርገው የኔን መንበር እንዴት እንደተሸከሙ እኔን እንደሚያመሰግኑ አድርገህ በደንብ አድርገህ ሳለበት ስዕሉን የቅዱሳን መላእክትን ሳለበት ብሎ ለሙሴ እግዚአብሔር ትእዛዝ አስተላለፈ። የመጀመሪያው ሰዓሊ ሙሴ ነው። ትእዛዝ አስተላላፊ እግዚአብሔር ነው። ያ ትእዛዝ ዛሬም ቀጥሏል ማለት ነው። ገላጭ ነው። ሌላው ስዕል ባለቤቱን የሚገልጽ ነው። ቀራንዮ አሁን ይሄ መስቀል አይታችሁታል። አሁን ልክ ቀራንዮ ወስዳችሁ ይታያችኋል አይታያችሁም? ገለጸልን ባጭሩ። መታወቂያችሁ ፎቶ ከሌለው ያገለግላል። አሁን እንትን ማነው ስም አሻራ፣ ሁላችሁም ባለሙያ ናችሁ። የአሻራው ሲስተም የዚህ ፋይዳ ጥቅም ማለት ነው። የአረብኛ ቃል ነው ቃሉ ፋይዳ የሚለው። ስለዚህ ጥቅም ማለት ነው አማርኛው ባጭሩ ሲተረጎም። ያ ሲሆን ይሄ የሚገልጸው ጥቅሙን ባጭሩ ክርስቶስ እንዴት እንደተሰቀለ ያሳየናል። እመቤታችን ልጇን አቅፋ ስናየው ግብፅ እንዴት እንደምትሰደድ በቀላሉ ማቴዎስ 22 ላይ ያለውን ይጠቁመናል። ስለዚህ ስዕላት ገላጭ ናቸው፣ ጠቋሚ ናቸው፣ ያሳያሉ፣ ቅዱሳት ናቸው፣ ከደዌም ይፈውሳሉ። በስነ ስርዓቱ ከእግዚአብሔር ጋር ያገናኛሉ፣ ልብ ለልብ ያገናኛል፣ ያስተሳስሩናል። ቻርጅ ሲደረግ መብራቱ ከመብራቱ ወደ ሞባይሉ ሲሄድ ይታያል አይታይም? ይታያል አይታይም? በገመድ ላይ ሲሄድ ይታያል አይታይም? እኛና ቅዱሳን ስንገናኝ እንደዚህ ነው። ግን በኋላ ቻርጅ በደንብ አድርገን ጸልየን ስንጨርስ ፉል ሆነን እንገኛለን። ማን ሞልቶን? ቅዱሳን። በዚህ እኮ ነው ብሎ ዲያብሎስ ያማን ልብ እያለ ሲንተፋተሽ ይውላል መንገድ ላይ። በእውነት እንግዲህ በማደሪያነት የሚያገለግሉትን ወንድሞቻችን ልቡናቸውን ይመልስልን። ሌላ ምን እንላለን? ስለዚህ አራተኛው ቅዱሳን ምኖች ናቸው ያልኩት ስዕላት ማለት ነው። በዚህ መሰረት ረጅም ትምህርት እያሰፋችሁ ሄድ ትችላላችሁ። መነሻውን ነው የምነግራችሁ። ስለዚህ ስዕላትን ምን እንድንል ታዘናል? ቅዱሳት እንድንል። ምን አይነት ስዕሎችን? የመጀመሪያ እነዚህ የክርስቶስን አጠቃላይ ሙሉውን የሰራውን ታሪክ ስዕል፣ የተሰቀለበትን መስቀል ስዕል፣ የንጽሕተ ንጹሐን የድንግል ማርያምን ስዕል፣ የቅዱሳን መላእክት አጠቃላይ ስዕል፣ የጻድቃን ሰማዕታትን የተፈቀደላቸው በቅዱስ ሲኖዶስ ስራቸው ታውቆ ታውጆ
አቡነ ጴጥሮስ በ1928 ዓመተ ምህረት የተሰሩት አሁን ቤተክርስቲያን ካቴድራል ፍቼ ላይ ተሰርቶላቸዋል። በትንሹ አንድ ቅዱስ ታሪክ የሚጻፍለት ቤተክርስቲያን የሚሰየምለት ግን ከሞተ ከ50 ዓመት በኋላ ነው። ሲረጋገጥ ሙት ማስነሳት ሲችል፣ ገድሉ ሲደረስ፣ በጸበል ፈልቆ በዛ ብዙ ተአምር ማድረግ ሲችል፣ በቁሙ የነበረውን ስራ ሞቶ መመስከር ሲችል፣ የዛን ሰዓት ቤተክርስቲያን ቅዱስ ሲኖዶስ በትክክል ታረግና አዋጅ ታረግና የሰራውን ስራ ታረጋግጥና በመረጃ ትይዝና ወይም በመረጃ ይዞ ቅዱስ ሲኖዶስ ቅዱስ ብሎ ይሰይመዋል። ከዚያ በኋላ ቅዱስ የሚል ስም ይሰጠዋል። ቤተክርስቲያን ይተከልለታል። በስሙ ገድል ይጻፋል። በስማቸው ቅዱሳን መላእክት ከሆኑ ቅዱሳን ይጻፍላቸዋል። መልክ ይደረስላቸዋል። እኛ ደግሞ ከድጓው ካቋቋሙ ዜማውን እያወጣ በእነሱ ዕለት በቅድስና ያንን ለነሱ የሚገባውን ክብረ በዓል እናደርጋለን፣ እንቀኛለን። ሊቃውንቱ ይቀኛሉ፣ ማህሌት ይቆማሉ፣ ይቀድሳሉ፣ ጸበል ይፈቀድላቸዋል። እምነት ሁሉ ነገር የሚደረገው ክርስቶስ ለሱ የሚሰጠው ነገር የነበረው ሁሉ በጸጋ ምን ይባላቸው ይሰጣቸዋል ማለት ነው፣ ይሰጣቸዋል። ስለዚህ እነዚህ ቅዱሳን በዚህ አይነት መልኩ እንደነዚህ አይነቶችን በጥሩ ሁኔታ አድርጋ አስተካክላ ቤተክርስቲያን ትይዛለች። ስዕላት የቅዱሳንን ስዕል በደንብ ታስባለች። ሌላው ደግሞ ቅዱሳን ስራ የሰሩባቸው ቦታዎች፣ ለምሳሌ ቤተልሔም ክርስቶስ የተወለደበት ቦታ ይሳላል። ያ ስዕል ክብር አለው ማለት ነው። ቀራንዮ የተሰቀለበት ቦታው ራሱ ክብር አለው ማለት ነው። ይህች ቤተክርስቲያን እንደዚህ ስትሳል የቅድስና ቅጽሩ ጠቅላላ የቅዱስ ነው። ቦታው የቦታው ስዕል ምንድን ነው? ቅዱስ ነው። የምኑ ስዕል? የቦታው ጂኦግራፊ አካባቢ ጠቅላላ ተስሎ መማፀኛ ይሆናል፣ መማፀኛ ይሆናል። ቅዱስ ነው፣ የተቀደሰ ነው። ስለዚህ በእነዚህ አይነት ስዕል ያሉት ተለይተው ነው። እነዚህ ቦታዎች ስዕላቱ ቅዱሳን ናቸው። እናከብራቸዋለን። የጸጋ ስግደት እንሰግድላቸዋለን፣ እንማጸናቸዋለን። በትክክልም ደግሞ ሁላችሁም ተጠቅማችኋል አይደል? በስዕሏ ፊት እመቤታችን ፊት በርከክ ብላችሁ የወለዳችሁ የላችሁ? ትዳራችሁ ያሳካላችሁ ሰዎች የላችሁ? ማስተርሳችሁን ፒኤችዲ የሰራችሁ የላችሁ? ዶክትሬት አልሰራችሁ? ስለዚህ አያችሁ አይደለም? ስዕሏ ራሷ ክብር ይገባታል። ቤተክርስቲያኒቱ አሁን እኮ እንጂ ይሄኛው ስዕል እኮ ነው። አሁን እየጠቅላላ ይህ እውነተኛዋን ቤተክርስቲያን የት ነው የምናገኛት? ማለት ስዕል ገላጭ ነው ብያችኋለሁ አይደል? አሁን መስቀሉ ይሄ ገላጭ ነው። ግን ቀጥታ መስቀሉ መቼ ነው የምናመጣው? ክርስቶስ ሲመጣ ነው የምናየው ማለት ነው። መደበኛው መስቀል በዚያ መስቀል ላይ ቀጥታ ሰፍተከ ደሙን እያፈሰሰ ነው አይመጣም። ቀጥታ እስከዛ ምን ደርስባታል? ይህችኛዋ ቤተክርስቲያን ሐረገ እንተ በምድር ሐረገ ወይን እንተ በምድር ስራዊሃ ወበሰማይ ጽጌሃ ድጓ ነው። ይሄ እዚህ ዘመነ ጽጌ ላይ ያለው ድጓ ነው። ቤተክርስቲያን አለ እንተ በሰሯ በመሬት ነው አለ። ጫፏ ግን ቤት ነው በላይ። አሁን ምሳሌዋ ስዕሏ የቤተክርስቲያኒቱ ምሳሌ የዚህ ቅድስት ሐና አለች። በዚህች አምሳል እውነተኛዋ ቤተክርስቲያን ግን በዕለተ ምጽአት ኑ ቡሩካኑ ለአቡየ ይድረሱ መንግሥተ ሰማያት፣ እናንተ የአባቴ ቡሩካን ኑ ውረሱ ሲለን እውነተኛዋን የዛን ጊዜ እናገኘታለን። ይህች ሐሰተኛ ነች እያልኳቸዋለሁ። ስዕል ናት። ይህች ምንድን ናት ያልኳችሁ? ኧረ ንገሩ። ስዕል። አሁን መድኃኔዓለምን በስዕል ነው የምናውቀው አይደለም? በአካል በደንብ የምንገናኘው መቼ ነው? ሲመጣ ማለት ነው። ሲመጣ ነው። የሰማችሁ ነው። አሁን ድንግል ማርያምን እስካሁን በቀጥታ ወንጌሉ አለ፣ ገላጭ ስዕል አለ፣ በዚህ እናውቃታለን። በግልጽ ፊት ለፊት የምናወራው ደግሞ ከድንግል ማርያም ጋር መቼ ነው? ክርስቶስ ሲመጣ እሷ ጋር ለመቆም የሚያበቃ ቅድስና ከያዘን አብረን፣ ካልያዘን ግን ለአንድ ቀን የክርስቶስ እናት ነን። ወደደም ጠላም እንኳን ሌላው ፍጡር ሰይጣን እንኳን እናቴ ድንግል ማርያም አንቺን እንደው አልከተል ብዬ ልጅሽን ይቅርታ አልጠይቅ ብዬ ይቅር በይም ብሎ ነው ወደ ዘላለም ገሃነም የሚሄደው። እጅ ነስቶ ወዶ ነው የሚነሳው። ወዶ ይመጣል። ተንበርክኮ ሰግዶላት ለፈጠረው አምላክ እስከሚመጣ ድረስ አንተ እስከምትመጣ ድረስ እኔን ብቻ አይደለም የሚያሳሳቱት፣ ወጣቱ ልቡና ላይ መሽጌ ጤፍን ካፉ አቋርጬ ቅጠል እንዲያላምጥ አድርጌ ዕጣኑን አስትቼ ሲጋራ እንዲያቀስ አድርጌ እውነት ለመናገር ምርጥ የሆነውን ቃለ እግዚአብሔር በአይምሮ ማስቀረጥ መዝረፍ ሲችል የወንድሙን ኪስ እንዲዘርፍ አድርጌ ድርሰት መድረስ ሲገባው የተደረሰውን ድርሳን እንዲያቃጥል አድርጌ መገንባት ሲገባው ቤተክርስቲያንን እንዲያፈስ አድርጌ ሳበላሽ ነበርኩ እኔ ነኝ። እንግዲህ እስካሁን ለንስሐ ጊዜ ሰጥተህ ነበር፣ አልተመለስኩም።
ጌታዬ ከአንተ ወዴት መሄጃ አለኝ? የሰጠኸኝን ገሃነመ እሳት እንግዲህ ያው ልቀላቀላት በደንብ እየሄድኩ ነው ብሎ እጅ ነስቶ ነው ዲያብሎስ በዕለተ ምጽአት ሄደው ወደደም ጠላም ቅዱስ ተክለ ሃይማኖትን ሲሳደብ የነበረውን አቡነ ተክለ ሃይማኖት እንደዚህ ሆነው እንደምታዋቸው መተው እጅ ነስቷቸው ሲሳደብ ሲቀድ የነበረው ሁሉ እጅ ነስቶ ነው በዕለተ ምጽአት ሄደው። የዛን ጊዜ እንታያያለን ለማለት ነው። እየሰማችሁ ነው። እስከዛ ግን እንዳይጠፉብን የንጉሥ ሰሎሞን ንግሥት ሳባ ያደረገችውን አጭር ታሪክ ጠቀስ ስላደርግ ንግሥት ሳባ ምኒልክን የመጀመሪያውን ዘፈርስ ወይም ቀዳማዊ ምኒልክን ጸንሳ ስትመጣ እሱም በሚያታለልበት አታሏት። እሷም ደግሞ እኔ ኢትዮጵያዊ እውነት ከሰሎሞን ያነሰ ጥበብ ካለኝ በእውነት ብላ ፎክራና አቶቻችን እንደ ንግሥት ሳባ ጀግና እንድትሆኑ ያደርጋችሁ። እግዚአብሔር ራሳችሁን አታቀቅሩ። ዝቅ ለማን ነው ዝቅ አታርጓጉት? ለሰይጣን ሁሩ። በቃ የምትፈልጉትን ታገኛላችሁ። እንደ ንግሥት ሳባ ጀግና ሁኑ። እኔ ማንነቴን ለኢትዮጵያ ጀግና እንጂ ለአንተ አልሰጥም አለች። በምንም ታምር ብቻ ጥበብ እግዚአብሔር ነው ነገሩ ሆኖና ተፈጸመ፣ ጸነሰች። ከዚያ በኋላ ግን በስዕል ቀጭ አድርጋ ይዘዋለች ሰሎሞንን። ልጇን 20 ዓመት ሙሉ ሌላ የያዘች ነበረች ከሱ። እሷ ግን ጥበብ አላስተማረችውምና እሷ ግን እንደተወለደ ልጇን አባት ይሄን ይመስላል እያለች በስዕል ቁልጭ አድርጋ ሳድጋ አሳደገችው። በ22 ዓመቱ አባቴን አሳውቅኝ አላት። አባት እስራኤል ሀገር ነው ያለው አለ። እናቴ አባቴን ካላሳወቅሽኝ ከአንቺ ጋር እናቴ እወድሻለሁ፣ ግን ቅራኔ ይፈጠራል አላት። አይ ልጄ እግዚአብሔርን ጠይቄ አባቴን አስተዋውቃለሁ አለችው። በሚግባቡበት ቋንቋ ለሰሎሞን ስትነግረው እኔነቴን መለየት ከቻለ አባትነቴን አረጋግጥለታለሁ፣ እኔነቴን ካለየ ግን አላረጋግጥ። አባት ማለት ነው። ጥበቡን ለኔ ብትተው አይሻልም አለችው። እና አይዟችሁ ልባም እህቶቼ፣ እግዚአብሔር ምስክሬ ነው። ልብን ከንግሥት ሳባ ተማሩ። ጥበቡን አንደኛ ነገሥት፣ ሁለተኛ ነገሥት ሁለቱንም ምዕራፍ 10 ላይ ያነበቡት ማለት ታሪኳ። ከዚያ በኋላ ለኔቱ አለችው። ቀጥታ ደረጃ ነይ ያላት በዚህ ቀን ያላት። ሁለቱም የዛችኛዋም ልጅ የሰራተኛዋም ልጅ እሷም ልጅ ሁለቱም ተያይዘው ኢየሩሳሌም ገቡ። ኢየሩሳሌም ሲገቡ ወገኖቼ በሙሉ አንድ አይነት ልብስ አስለብሶ ኢየሩሳሌም ነገስታት ሰሎሞን የምታውቁትም እስራኤላውያን ተመሳሳይ ነው መልካቸው። አንድ አይነት የወርቅ ወንበር፣ አንድ አይነት ካባ፣ አንድ አይነት ዘውድ ደፍቶ በጠቅላላ ገዛው ቁጭ ብሏል። ልግባ ደርሻለሁ አለችው። ልግባ እያለች ነው። ትግባ አለ እንግዲህ ባለሙያው እዛ በር ላይ ያለው አስተባባሪው። ይግባ አሁን ይግባ እንግዲህ እኔነቴን ከለየ የዛን ሰዓታ እሱን ተወለኔ ያለችው። ልጅ እግዚአብሔር ይከተል አለችው። ማን ይከተልህ? ልጆቻችሁን የወለዳችሁ ወደ ዩኒቨርሲቲ ስልኩ፣ ወደ ትምህርት ቤት ስልኩ። ኬጂም ጠዋት ስትልኩ የፈረደበት አሻንጉሊት እሱ ነው ጠዋት መባረኪያ የሚሆነው። በርገር ካበላን ኬክ ካስቋጠርን ጨረስን፣ አሳደገን፣ ሞተን በቃ የለም እኮ ደንበኛ ዲዳስ አደረገ። እሱ እንደ አንድ መሰረታዊ አይቆጠርም። ይሄም አጉድሎ እያልኩ አይደለም፣ አድርጉት። እሱ ግን አይደለም። ልጅ ሰላማን እግዚአብሔር ይከተል ብላችሁ ልጆቻችሁን ላኩ። ባልሽንም ስትልኪው በዋልክበት እግዚአብሔር ይከተልህ። መጽሐፈ ምሳሌ ምዕራፍ 31 ቁጥር 10 ላይ ልባም ሴት ማን ሊያገኛት ይችላል ይላል። የባሏ ልብ ይታመንባታል ይላልና መልካም ይግጠምህ ድል አድርገህና ብላችሁ ላኩት። ባሎቻችሁን ላኩ። እናንተም ደግሞ የኔም እመቤት እግዚአብሔር ካንቺ ጋር ይሁን ብለህ ስትልካት የማህፀኗ ፍሬ ይለመልማል፣ የወለደችው ይባረካል። ለአንተ ጀግንነት በቃ ሞገስ ሀብት ትሆናለች። መናገሩን እዚህ ላይ ጋፕ እናድርገው ማለት ነው። ስለዚህ ቀጥታ ደረጃ ይህን ካደረገችው በኋላ ቀጠለና እግዚአብሔር ከተላለችው ገባ። ሲገባ አየት የመጀመሪያው ያኛው ገባና በእኛ እንደ በደህና ቁመት ያለውን አፈፍ አደረገ። በያንችን አላረጋግጥልሽም ይዘሽ ሂጂ አላት። በኋላ ነው መልሱ። ያኛው ገባና ልክ እንደናንተ ዞረ። ይህን ያላለ ሁሉ ነገስታት ላይ አየ ቀጠለና ማን መራው? ማን ይከተል ብለው ነበር? እግዚአብሔር ይከተል ብለው ስለዚህ የተከተለው ሄደና አባቴ አንተን አለና ያንን አድርገው ምን ብላ ትልክህ? አይ ንግሥት ሳባ፣ አይ ኢትዮጵያ እንኳን ካንቺ ወለድኩ አላት። በእውነት ሲያጨብጭቡላት ለዚች እናት እንኳን ካንቺ ወለድኩ፣ እንኳን ዘር የተቀላቀለ
ምን ብላ ትልክህ? አይ እናት አይ ሴት እውነትም ኢትዮጵያ ነን። ስለዚህ ኢትዮጵያ ዛሬ ብቻ አይደለም። አያችኋት ኢትዮጵያ ምን አይነት ሀገር እንደሆነች። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በዚህ ምክንያት ምኒልክ ተባለ ነው ዋናው። የኛው ለታሪክ ያመጣችሁ ለማስገንዘቢያ የስዕልን ገላጭነት ለማስገንዘብ ነው። ስለዚህ እቺ ቅድስት ቤተክርስቲያን ስዕሏን እዚህ በደንብ ካወቅናት ኢየሩሳሌም ሰማያዊ ስንወጣ አይጠፋብንም። ለምሳሌ ቅዳሴ ለምን ይቀደስ ይመስላችኋል? ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማን የፈቀደችው? ለምን ቅኔ የፈቀደች? መልስ አለ። ሳይቀደስ እኮ ስጋ ወደሙ መገባት ይቻላል። ምንም ችግር የለም። አስረግጬም እነግራችሁ። ለምን ቅዳሴ ዜማው ለምን አስፈለገ? ለምንድን ነው ቅዱስ ልጆቻችን ሲዘምሩ የነበረ? እህቶቻችን ለምንድን ነው እንዲዘምሩ የምናበረታታቸው? ለምንድን ነው ቅድም የመዝሙር ጥናት ሲያደርግ የነበረው? በቃ ለበዓሉ ድምቀት ነው ማለት ነው። ለበዓሉ ድምቀት ነው። መሰረታውን ሐሳቡን አውቃችሁታል። ባጭሩ ይሁላችሁ። ወህብስተ መላእክቲሁ በልዑ ለእምሕያው መዝሙር 77 ቁጥር 25 ላይ የሰው ልጆች የመላእክትን እንጀራ በሉ ተብሎ ተጽፏል። ከሞትን በኋላ የሚፈተፈት ፍትፍት የሚቆረጥ ጾም የለም። ምግባችን ምስጋና ነው። ምስጋናውም የመላእክት ነው። ያም ዜማ ነው። አሁን ተንሥኡ ለጸሎት ምን ሲባል እግዚኦ ተሳሃለነ የማይል አንደበት እዛ ምን ብሎ ሊኖር ለዘላለም አይደለ? የቅዱሳን መላእክት ስራቸው ምስጋና ነው። ሌሊትም ቀንም እስመ ዕረፍቶሙ አኮቴቶሙ እስመ አኮቴቶሙ ዕረፍቶሙ ኢሳይያስ 6:3 ላይ የመላእክት ምስጋናቸው ምግባቸው ነው። ምግባቸው ምስጋናቸው ነው። የሚበላ የሚጠጣ የሚቆረጥ ጮማ የሚቀዳ ጠጅ የለም። ስለዚህ ከዚህ ነፃ ለመሆን አሁን እኛ ማህሌት የምንቆመው እላይ ወጥተን ገና እንግዳ ላለመሆን ከቅዱስ ገብርኤል ጋር ማህሌት ለመቆም ነው። መከራችን የምናየው እየሰማችሁ ነው። ይቀኛሉ። ቅኔው የነሱ ነው። አቋቋሙ የቅዱስ መላእክት የቅዱስ ገብርኤል እኮ ንብረት ነው። ይሄ ዜማው ጠቅላላ ሶስት አይነት ዜማ ግዕዝ አለ፣ ስራና አራራ ያለ ሶስቱም የመላእክት ንብረት ነው። የማን ንብረት ነው? የመላእክት ንብረት። ስለዚህ እዚህ ዝማሬ ከለመድን ከወገኖቻችን ጋር በሰማይ ስንቀላቀል ገና የፊደል ተማሪያን ትንሽ ቢሆን ሞክረን እንሄዳለን ማለት ነው። ስለዚህ ቅዳሴ ለምን እንዲረዳን ነው? አሁን እዚህ ቅዳሴ የምንቀድሰው ከመላእክት ጋር ላለው ህብረት እንዲረዳን ነው። አያችሁታል? ይህ እኮ ነው ምስጢሩ ሳይገባን መዘመር የለብንም፣ መግባት አለበት። አሁን የማንን ወንበረተኞች ሆነናል? በዚህ በቤተ ክርስቲያኑ አነጋገር ሁለት ተመሳሳይ ተማሪዎች ወንበረተኛ ይባላሉ። በአብነት ትምህርት ቤት ማለት ነው። ሁለት ተመሳሳይ ተማሪ። አሁን የማንን ወንበረተኛ ወይም የማን ተመሳሳዮች ልንሆን ነው ማለት ነው? ቅዳሴ ስንቀድስ ከማን ጋር እንመሳሰላለን? ከመላእክት ጋር። ኑሯችን በሰማይ ስለሆነ ወለነሰ ዘውስተ ሰማያት ሀገርነ እዚህ ቆላስይስ ምዕራፍ 3 ቁጥር 20 ላይ የኛ ሀገር ቤት ነው ያለው በሰማይ። ስለዚህ በሰማይ ሀገራችን በዛ ስለሆነ አገልግሎቱ እዚህ ትንሽ አንደበታችን ተከፍቶ ተንሥኡ ለጸሎት ሲሉ እግዚኦ ተሳሃለን ማለት ካልቻል፣ መዘመር ካልቻል፣ ማዳመጥ እንኳን ቢያንስ ካልቻል እዚያ ስንወጣ እንግዳ እንሆናለን። ስለዚህ ቅኔ ማህሌቱ መለማመጃ ነው ማለት ነው። ምን ማድረጊያ ነው አልኳችሁ? ልምምድ ማድረጊያ። ከማጋ ነገ በደንብ መሰረታዊ ማህሌት የሚጀመረው የት ነው? አረ ንገሩ። ለማያቋርጠው ማህሌት የሚጀመረው የት ነው? በሰማይ ነው። ስለዚህ ይህችን ቤተክርስቲያን በስዕል የምናውቃት እዚያችኛዋን መደበኛዋን የዘላለም ማህሌት የምንቆምባትን የምታሳውቀን የትኛዋ ቤተክርስቲያን ናት? ይህች ናት። ይህች ምኗ ናት? ስዕሏ ናት። መገለጫዋ ያለችው የት ያለችው ቤተክርስቲያን ስዕል ናት። ይህች በሰማይ በማዕድ የተሰራችው። ይሄኛ በእኛው ልጆቻችን እንቁ በሆኑ ኢንጂነር ልጆቻችን እጅ የተሰራ ነው። እጃቸውን እንደ ወርቅ ያርግልን። ያችኛዋ ግን በማዕድ የተሰራ ነው። ዘአይን ርየ ዘእዝን ይሰማ ውስተ ልበ ሰብእ ዘይትሃለየ። እዚህ ትምህርተ ኅቡዓት ላይ አይን ያላያት ጆሮ ያልሰማት በሰው ልቡና ታስባ የማታውቅ ማለት በሰው ልቡና ተመርምሮ የማይደረስ ጥበብ በእግዚአብሔር እጅ የተሰራ ቤት ማለት ነው። ኧረ ለዛ ያውቃል እናንተ። ይህች ናት። ያችን ቤተክርስቲያን የምናውቃት በየትኛዋ ስዕል ነው? በዚህች። ስለዚህ አራተኛ ምንድን ነበር? ስዕላት ማለት ነው። ስዕላት ነው። ስዕላት ለዚህ ነው በደንብ እንዲገባን የስዕል ምስጢር በደንብ እንዲገባን ነው። አምስተኛ ምንድን ነው? አምስተኛ ዕለታት ከእናንተ እንዲመጣ ስለምፈልግ ነው። ዕለታት ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ማለት ነው። ወበዛቲ ዕለት አረፈ እግዚአብሔር እምኩሉ ግብሩ። እግዚአብሔር ከሰራው ስራ ሁሉ በዚህች ዕለት አረፈ ይላል።
ያችንም ቀን ቀደሳት ይላል እዛው ላይ ቀደሳት። አሁን ቅዱስ አይደለ ነገራችን፣ አሁን ቅዱስ የሚለው ነው። ስለዚህ ዕለቷ የመጀመሪያዋ ቀዳሚት ናት። ስሟም ከዚህ የተወሰደ ነው። ቀዳሚት ሰንበት ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል የቅዳሜ ውዳሴ ማርያም። ይሄን ነው የሚለው አያችኋል። ቀዳሚዋ ሰንበት የተባረከ ቅድስ አሁን ላሉት በዓላት የመጀመሪያዋ አለቃ እሷ ናት ማለት ነው። ስለዚህ ቅዱሳን በዓላት የምናከብርባቸው እሁድና ቅዳሜ፣ ያመነውም ያላመነውም እሁድ ቅዳሜ ደግሞ ይቆረጥበታል። እድሜ ለታላቁ ለመናኙ፣ ለሊቁ፣ ለንጉሱ፣ ለተመራማሪው፣ ለደራሲው፣ ለቄሱ፣ ለዲያቆኑ፣ ለቅኔው ሊቅ፣ ለፈላስፋው፣ ለኢትዮጵያው ንጉስ ለአፄ ዘርዓ ያዕቆብ። ይህን ታሪክ ታውቃላችሁ? በ15ኛው መቶ ክፍለ ዘመን ነው እሁድና ቅዳሜ ፌዴራል በዓል እንዲሆኑ ያወጀው። ይሄ ሊቅ ነው፣ የአፄ ዳዊት ልጅ መስቀሉን ግሸን ላይ ያስቀመጠልን። ታሪክ እንወቅ፣ ታሪካችንን ፈልጉ ታሪካችሁን። እኛ ራቁት አይደለንም እኮ እግዚአብሔር የተከናነበን አለባበሳችን ሲያምር እውቀታችንን እንደዚህ ድርብ እኮ ነው እግዚአብሔር። የትኛው ዓለም ነው እንደነ ቅዱስ አይነት እንደነ ቅዱስ ላሊበላ አይነት ህንፃ በዓለም ላይ የምትጎበኙ እውቅና ያላችሁ ፌመስ በተለያየ ነገር ሯጮች ወዘተ ምናምን እህቶች ወንድሞች፣ በእውነት እንደ ኢትዮጵያ ሰማይ ጠቀስ ትላንት የተሰራ ህንድ ላይ ብዙ ፎቅ ሊኖር ይችላል። ግን እንደ ቅዱስ ላሊበላ እንደ አክሱም አለ፣ እንደ ኢትዮጵያ የብራና መጻሕፍት አለ፣ እንደ ቅዱስ ያሬድ 3 አይነት ዜማ የምታዜም እምነት አለች። ሌላ ቦታ ቅኔ አለ፣ ምስጢር አለ። ጥንቅቅ ያለች እኮ ናት። አስትሮኖመርስ ወደ ላይ የምትመራመር በደንብ የምትመራመር ወደ ናሳ እነ ቅዱስ ጊዮርጊስ አባ ጊዮርጊስ ዘጋስጫ በተነይሜ ረቂቅ ሳያቁሮ ለማይ ያረገውን ከላይ ወርዶን አሰማይ ምን ማለት ነው? ውሃውን ከባህር ላይ እያተነነ ያወጣዋል። ከዛ በኋላ በደመና ይቋጠርና እያጠቃቀነ ያወርደዋል። ይሄ እኮ ምንድነው? ይሄ የሜትሮሎጂ ማለት ነው። የሜትሮሎጂ መነሻ እኮ ቤተክርስቲያን ናት። አርኪኦሎጂስት ቁፋሮን ወደ ታች የተቀበረ ነገር ማወቅ ቅዱስ ላሊበላ እኮ ነው። ጣሪያውን ከመሰረት መሰረቱን ከላይ ጣሪያውን ከታች አድርጎ የሰራ እኮ የአርኪኦሎጂስት መነሻ እኮ ቅዱስ ላሊበላ ነው። ማመሰረት አንተ እኮ ነህ። አርኪኦሎጂስት እኮ አንተ ነህ። አስትሮኖመርስ እኮ አንቺ ነሽ። ለምን ክብራችንን ዝቅ እናደርገዋለን? በገዛ እጃችን እንዲህ ዝቅ ብለን እግዚአብሔር በእውነት ይቅር ይበለን፣ ልቡናችንን ይመልስልን። እንደዚህ ስንማማር ነው እዚህ ደረጃ የምንደርሰውና ይህ ሁሉ ሀብት እንግዲህ በዚሁ ዕለታት የተባረኩ ናቸው። ዕለታት የተባረኩ ናቸው። የመጀመሪያዋ ዕለት እነዚህን ታላቁ አባታችን አፄ ዘርዓ ያዕቆብ ሲወስን ከዛ ጀምሮ ያሉት ነገስታት ዛሬ ያመነውም ያላመነውም እሁድ ያልፋል። ደሞዙ ይቆረጥ ይኸውልህ እረፍት የምታገኝባት እኮ ነች ዕለተ እሁድ። ባንክ ቤት ዝግ ነው፣ እረፍት አድርገህ ስለው ዛሬ እረፍት አልሆነ። ይቺ የተቀደሰች ናት እኮ ያሳረፈችን። ነገ መሰባሰብ እንችላለን? አንችልም። ስለዚህ ዕለታት ምን ይባላሉ? ቅዱሳት ይባላሉ። የጌታ የተጸነሰበት 1፣ የተወለደበት 2፣ የተጠመቀበት 3፣ ሆሳዕና 4፣ ስቅለት 5፣ ትንሣኤ 6፣ ዕርገት 7፣ ጰራቅሊጦስ 8፣ ደብረ ታቦር 9፣ አብይ ጌታ በዓል 9ኙ መሪ በዓል ይባላሉ። ከዛ የእመቤታችን ጥር 21 ይነሳና 12ቱ ወር መሪ በዓላት ናቸው። ከዛ የቅዱስ ሚካኤል 12 ኅዳር 12 ይነሳና መሪ ነው 12ቱም። የእግዚአብሔር ደግሞ የተጸነሰበት የተወለደበት የተነሳበት 29ን ይዝና 3ቱ የጌታ በዓላት 9ኙ 12ቱ እነዚህ አብይ መሪ በዓል ናቸው። ሌላውን ግን አንገደድም፣ እንደየ አካባቢው ማክበር ይቻላል ማለት ነው። ተግባብተናል? እነዚህ በዓላት ቅዱሳት ይባላሉ። ዛሬ ግን እዚህ ቅድስት ሐናን የምናከብር ለዚህ አካባቢ የቅድስት ሐና ዕለት ምንድነው ማለት ነው? እዚህ አካባቢ ያቺ ዕለት ምንድናት? የተቀደሰች ልዩ ናት፣ ከክርስቶስ የምንገናኝባት። ስለዚህ ስንተኛ ነው ዕለት? ዕለት ስንት ነው? 5 ማለት ነው። 5ኛ ዕለታት 5ኛ ናቸው። ዕለታት 5ኛ ናቸው። 6ኛ ምንድነው? መጻሕፍት በደንብ የተከታተላቸው ነው። ስለዚህ ለመጻሕፍቱ ሌላ የምንጠቅሰው መጽሐፍ አይኖርም። ግን 2ኛ ጢሞቴዎስ ምዕራፍ 3 ቁጥር 17ን ግቡና ቁልጭ የኛ መጽሐፍ ምን አይነት መጽሐፍ እንደሆነ ይነግራችኋል። ሌላው ጠቅላላ የእግዚአብሔርን ታሪክ፣ የድንግል ማርያምን ታሪክ፣ የዓለምን አፈጣጠር ታሪክ፣ የቅዱሳን ጻድቃን ሰማዕታት፣ የመላእክትን ታሪክ፣ የውርደታችንን ታሪክ፣ የክብረታችንን ታሪክ፣
ከውርደት የመመለሳችንን ታሪክ ዘግቦልን የያዘ ማን ነው? መጽሐፍ ነው። ይሄ መጽሐፍ ምን ይባላል? ቅዱስ ይባላል ማለት ነው። መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ ይባላል። ስድስተኛው መጽሐፍ ቅዱስ ነው። እንግዲህ መጽሐፍ ቅዱስ የተወደዳችሁ ክርስቲያኖች እግዚአብሔርን የሚነግረን ማንነቱን የሚነግረን የእኛን ሁሉ ነገር ሁለመናችንን ሊያስረዳን የሚችል ነው። ይሄ እንግዲህ ስድስተኛ ቅዱሳት መጻሕፍት ናቸው። ቅዱሳት መጻሕፍት ሶስት አይነት መጽሐፍ አለ። ስንት አይነት መጽሐፍ? ስንት አይነት መጽሐፍ? አንደኛው መጽሐፍ ይሄ ቅዱስ ነው። ሁለተኛው መጽሐፍ በእኛ አስተምህሮ ርኩስ ነው። ምን አይነት መጽሐፍ? ሐሰትን የያዘ የሚያባላ የሚያናክስ ነገር የሚያጭር በሰዎች እጅ እየተጻፈ አንዱን ከአንዱ የሚያናክሰው ለእኛ ምንድነው? እሱ በቃ ርኩስ መጽሐፍ ነው የምንለው። ምንም የምናለባብሰው ነገር አይኖርም። የጥንቆላ መጻሕፍት ርኩሳት መጻሕፍት ይባላሉ ማለት ነው። እነዚህ ተቀባይነት የላቸውም። ይሄ ቅዱስ ሲሆን መለየት አለብን መጽሐፍ ቅዱስን ቅዱስ ስንል። ሶስተኛው ምኑናት መጻሕፍት የሚባሉ ማለት ነው። የዓለማዊ ትምህርት የምንማርባቸው ርኩስም ቅዱስም አንላቸውም፣ በዛም አንላቸውም። እነዚህ ግን ተነባቢ መጻሕፍት ለስጋዊ እውቀት የሚረዱ መጻሕፍት ናቸው። ለእነዚህ መጻሕፍት ግን አንሰግድም ማለት ነው። አንሰግድም፣ ስጋዊ ጥበብ እንማርባቸዋለን። ከዚህ ከርኩሳቱም የጥንቆላ መጻሕፍት ይኖራል። መጥፎ ለሀገርም ለምንም ውድቀት የሚያመጡ የማይጠቅሙ ታሪክ የሚያበላሹ እነዛ ሁሉ ከዚህ ወደዚህኛው ይጠጋሉ ማለት ነው። ወንድምና ወንድን የሚያጋጭ የሚያባላ ከሆነ አያገለግልም። ስለዚህ ከሁለቱም መጽሐፍ ቅዱስ ምን ይላል? ስለሚለይ ቤተክርስቲያን መጽሐፍ ቅዱስ ብላ ትጠራለች ማለት ነው። መጽሐፍ ምን ቅዱስ ማለት ነው። ቅዱስ ስድስተኛው ይሄ ነው። ሰባተኛው መካናት ምንድን ነው የሚለው? ሰባተኛው መካናት ነው። እንግዲህ በደንብ ተከታተሉ። እነዚህ ሁሉ እየተጠቀምንባቸው ነው። ቅዱስ ያልሆነ ነገር ላይ ከተጠቀምንበት ነገር ሁሉ ቅዱስ ያልሆነ የእግዚአብሔር እጅ የሌለበት ነገር ካለ ቤተክርስቲያን ልክ አይደለችም። ትክክል ደግሞ በሙሉ እግዚአብሔር አምላካችን በሚገባ የእሱ ትእዛዝ ከሆኑ ደግሞ የእግዚአብሔር እጅ ያለበት ነው ማለት ነው። ስለዚህ የእግዚአብሔር እጅ ካለበት በኋላ ከተጠያቂነት የሚያመልጥ የለም። መጀመሪያ ማወቅ ነው የሚጠበቅብን። ለዚህ ነው ቅዱሳት መካናት ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ሙሴ ፍትሐ ቶታናሳኒከ እስመ ዘተከይዳ ምድር ቅድስቲት። ሙሴ የእግርህን ጫማ ፈታ፣ የቆምክባት ምድር አይተሃታል፣ ቅድስት ናት እኮ አለው። ሙሴ ወደ እግዚአብሔር ሊጠይቅ የ40 ቀን ጉዞ 40 ቀን ከጾመ ከጸለየ በኋላ እግዚአብሔር ተገለጸለት። ለሁላችን የሚገለጽልን አሁን ቀጣይ ተመራቂ ናችሁ። እግዚአብሔር በምድርም በሰማይ የሚመርቃችሁ እግዚአብሔር እንደ ሙሴ ያነጋግራችሁ፣ ፊቱን ይመልስላችሁ፣ ለሁላችንም ፊት ይመልስልን፣ የወጣቱን ልቦና ይመልስልን፣ ልጆቻችንን ከፍ ከፍ ያደርግልን፣ ምሁራንን ያብዛልን፣ በዓለማዊም በመንፈሳዊም የተራቀቀ እውቀት እንዲኖረን እግዚአብሔር ይርዳን። እግዚአብሔር ቀረብ ባለና በ40ኛው ቀን ሙሴ ምን ፈልገህ መጣ ከማለቱ በፊት እግርህን ጫማህን ከእግር ፍታ አለው። ከዛ በኋላ ሙሴ ጫማውን አውልቆ ወደ ደመና ውስጥ ገባ ይላል። ወደ እውነተኛዋ ደመና ድንግል ማርያም እንድንገባ እግዚአብሔር ይፍቀድልን። ይሄ ሁሉ ጥረት የሰንበት ትምህርት ቤቱ ውጤት ጥረት እናንተን የመሳሰላችሁ ልጆች በዚህ ሁኔታችሁ በእውነት እነዚህ የሰንበት ተማሪ ልጆች ፈልቀው ከዲያብሎስ ጉሮሮ ባያወጧችሁ ኖሮ ይሄ መሰል ሕዝብ የማ ነበር? አያሳዝንም? ጠንቅቀን እንስራ። ሰንበት ትምህርት ቤቱ ላይ ጠንከር ያለ አቋም ወስደን እንስራ። ልጆቻችን የወለድናቸውን ጭምር እናድርግ። ከጎናቸው ንቁም። አሁን እኮ ሙሴ ከእግዚአብሔር ጋር እንደተገናኘ እነዚህ ልጆች ዛሬ ከእግዚአብሔር ጋር አገናኙ። ከድንግል ማርያም አልተገናኛችሁ? በስዕሉ አልተገናኛችሁ? ልጇ የሰራውን ስራ ስታዩ አይ እናት አንቺ ባትኖርልን ከመሰሉን እንኳን ወከመ ገሞራ እመሰል እግዚአብሔር ፍያት ማየትረፈለነ አለ ታላቁ ሊቅ ኢሳይያስ ምዕራፍ 1 ላይ ቁጥር 9 ትንቢተ ኢሳይያስ። አቤቱ ጌታ ሆይ
አቤቱ ጌታ ሆይ አለ። ገና እኮ ነው እመቤታችን ትወለድ ወደ 700 ዓመት ሲቀራት ማለት ነው። ጌታ ሆይ አለ በእውነት አገራችን ሰዶምና ገሞራ ወገኖቻችን የበላች እሳት በእውነት ንጹሕ ዘር ካንተ ባታስቀርልን እኛም እኮ እንደ ወገኖቻችን ሰጥመን ቀርተን ነበር ይላል። ሰዶምና ገሞራ እስካሁን ድረስ በቁፋሮም ይሁን ቦታዋ የት እንዳለች በሳይንስም በምንም ተባለ አልተገኘችም። እስካሁን መረጃ ካለ ትደውሉኛላችሁ። አያችኋል፣ አልተገኘችም። አርኪኦሎጂስት ቆፍራት ምን አላት? አልተገኘችም። ነነዌ ናት ያቺ በግብረ ሰዶም የጠፉት ማለት ነው። ከዚያ ይሰውረን። እስካሁን መረጃው ዓለም ቆፍሮ አለ። መጽሐፍ ቅዱስ ላይ ቁጭ ብሏል፣ ተጽፏል። ነነዌ መጽሐፍ አለች እዛ ላይ ሰዶምና ገሞራ ዘፍጥረት 18 ላይ አለ። ግን ዛሬ ያልተገኛች ሀገር ማወቅ አልተቻለችም። እና በእውነት ወገኖቼ እግዚአብሔር አምላካችን እንደዚህ ልቡናችንን ይመልስልን፣ ሀገራችንን ሁሉን ሰላም ያደርግልንና ቀጥታ ደረጃ ለሙሴ እግሪን ከጫማ አውጣ ሲለው ጫማውን አወጣና ጠጋ ሲል በልቡ ላይ 570 ጊዜ አነጋገረው። ጽሑፍ እንዲጀመር አደረገው። መጻሕፍትን ጠቅላላ በሙሉ በልቡናው ላይ ሳለበት ታቦተ ጽዮንን ሰጠው፣ ክህነትን ሰጠው፣ ቤተ ክርስቲያንን ሰጠው፣ ሙሉ የምንተዳደርበትን ሰጠው። ንጉሥ መስፍን ነበርና ሕዝቡን የሚመራበትን ሰጠው። አንዱ የአንዱን ሚስት እንዳይቀማ ሕግ ሰጠው። አንዱ የአንዱን ንብረት እንዳይቀማ ሕግ ሰጠው። ጉልበት ያለው ጡንቻ እየጠመዘዘ ድሃውን እንዳይበድለው ኦሪት ዘጸአት ምዕራፍ 1 22 እና 23 ቁልጭ አድርጎ ከ20 ጀምሮ ሕግን ሰጠው። የዛን ሰዓት እግርህን ጫማህን ከእግርህ አውጣ ነው። አውጥቶ እዚያች ቦታ ላይ ገባ፣ ከእግዚአብሔር ተገናኘ። ያቺ ደብረ ሲና የዛሬ ቤተክርስቲያን ምሳሌ ናት። ሰማችሁ? ወደ ቤተክርስቲያን ስንገባ ስለዚህ እግራችንን ምን አድርገን ነው የምንገባው? ጫማችንን አውልቀን ነው የምንገባው። እና ቤተክርስቲያን ምን ላይ ነው ጉድለቷ? ምን ላይ የሚተች ባህር አላት? የላትም እኮ እግዚአብሔር ምስክሬ ነው። ሰማያዊ አምላክ የሰራት ቤተልሔም ላይ ናዝሬት ላይ የተጸነሰች፣ ቤተልሔም ላይ የተወለደች፣ ቀራንዮ ላይ የተጠመቀች፣ ገዳመ ቆሮንቶስ ምንኩስናን ያረጋገጠች፣ ጾምን ያወጀች፣ ያጸደቀች፣ ትሕትናን ያረጋገጠች፣ ፈተና ያለፈች፣ 3 ዓመት ከ3 ወር ያስተማረች፣ የተሰቀለ የሞተ የተነሳ ያረገ ዳግም የሚመጣ የዚህን ታሪክ ጥንቅቅ አድርጋ ያዘች ማን ትባላለች? ቤተ ክርስቲያን ትባላለች። እና ምንም ነገር የላትም። ይሄ ሲሆን 7ኛው በእነዚች በደብረ ሲና አምሳል ቤተ ክርስቲያኒቱ ዛሬ ምን ያለች ናት? የተቀደሰች ናት። አሁን እኛ የተሰበሰብንበት ቦታ ምን ያለ የተቀደሰ ነው። ቤታችሁ ካልተጨቃጨቃችሁበት፣ ንጹህ ፍቅር ካላችሁ፣ ንጹህ ትዳር ካላችሁ ቤታችሁ ምን ያለ ነው? የተቀደሰ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ትዳርን ትንሿ ጋብቻን ትንሿ ቤተክርስቲያን ይላታል። ትንሿ ምን አልኳችሁ? ትንሿ ቤተክርስቲያን። ሊቁ ጳጳሱ እዚያ ምን ወለደው? ክቡራው ስቦ በኩልሄ ወደ መስካቡ ምን ያልቦቱ ስዕበት ዕብራውያን 13 ቁጥር 3 ጀምራችሁ ታረቡ። ጋብቻ ቅዱስ መኝታውስ አረ ተናገሩ። ንጹህ ጋብቻ ምንድነው አለ? አየው ጋብቻ ቅዱስ ምንድነው? ለምን እንደምናረግ ሰው አይገባኝም። የሰው ስም ማጥፋት ነውር ነው። የጋብቻን ስም አታጥፉ ባካችሁ። ይሄን ስም የሰጠው ማን ነው? ጋብቻ ቅዱስ ብሎ የጠራው አንተ ነህ። አረ ንገሩኝ። እግዚአብሔር እኮ ነው። እና የሰው ስም ለምን እናጎድፋለን? ነው እኮ ነው። ቅዱስ የሆነውን ጋብቻ ለምን ሌላ ስም እንሰጠዋለን? ነፍሳችንን በእውነቱ እግዚአብሔር ይቅር ይቆየን። ስለዚህ ወገኖች የጋብቻን ስም እንጠብቅ። ቅዱስ መኝታውስ ምንድን ነው ያለው? ንጹህና ቅዱስ በትርጉም ይወራረሳሉ አይወራረሱም? ቅድም በነገርኳችሁ ይወራረሳሉ አይወራረሱም? ጋብቻ ንጹህ፣ መኝታው ቅዱስ ማለት ይቻላል? በቅኔ ይቻላል። ይሄ ነው ቅኔ ትርጉሙ ይሄ ነው። አያችሁታል? ስለዚህ መኝታውን ምን ማለት እንችላለን? ቅዱስ እና ለምን ሌላ እናደርገዋለን? አልተከለከለ። አንዷን በጥንቃቄ መያዝ ነው። ማገላበጥ በበቆሎ እንጂ ለሌላ ምን ያደርጋል? እውነት ለመናገር እሱ እንዳያረመው ካለው ገር ሌላ ነገር እኮ አያስፈልግም። ከዚህ ስተት ውጭ የእስካሁን ያለ ማን መሐሪ ነው? ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን አለ? ቅዱስ ዳዊት። እንደ እግዚአብሔር ያለ መሐሪ ስለሌለ ለትላንቱ ይቅር ይበለን። እየሰማችሁ ነው። ለነገው ግን እንጠበቅ። ለነገው ምን እንበል? እንጠበቅ። ቅድስናን እንያዝ። ስለዚህ ቦታ ቅዱስ ነውና 7ኛው ላይ ነው አጠቃለናል።
እጅግህን ጫማህን ከእግርህ አውጣ ሲል ምስጢራዊ ትርጉም ይባላል። ምናዊ ትርጉም ለጊዜው ሰምና ወርቅ ነው ቤተክርስቲያን የምትከተለው። ሰሙ ጫማን አውጥቶ መግባት ግዴታ ነው። ጫማን አውጥቶ መግባት ምንድነው አልኳችሁ? ግዴታ ነው። ወርቁ ግን ምስጢራዊ ትርጉሙ ግን ጫማ የተባለው ሙሴ ከዛ በፊት ምድያም 40 ዓመት ቆይቷልና የምድያምን ጥንቆላ ተምሮ ነበረ። እዚያ ጣዖት ነው እዚያ አካባቢ እግዚአብሔር ስለማይታወቅ የማይረባውን እንጨቱን ምኑን እያለዘበ ሳር ቅጠሉ ምን ነበር መከራውን የሚየው ማለት ነው። ያንን አውልቀህና ሲለው ነው ያንን የትናንትናውን በደልህ አውልቀህና አንደኛ አብራዊውን ቢሆን ምን ቢሆን የኔ ፍጥረት ነው ሳገለሃል ለሱም ንስሐ ገብተህ ጫማ የተባለው ቂምና በቀል ልዩ ስራ ነው። ከውጭ ጫማችን እናወልቃለን፣ ከውስጥ ደግሞ ቂማችንን ይሰማችሁ። ከውስጥ ምናችንን ከውጭ ምናችንን ጫማችንን ከውስጥ ደግሞ ምናችንን ይሄን አድርገን ወዴት እንግባ? ወደ ቤተ ክርስቲያን ምን ወደ ሆነችው ቅድስት። ስለዚህ ይህ ማለት ነው አሁን ዛሬ ትምህርታችን ነገረ ቅዱሳን ነው አይደለም? ነገረ ቅዱሳን የሰዎችን ቅድስና 10 ማዕረግ አለው። ጊዜ የለንም። መላእክት 10 ከተማዎች አሏቸው። 3 ዓለመ መላእክት አሉ፣ ኤረር፣ ራማና ኢዮር የሚባሉ እንዴት እንደሚኖሩ የሥራ ድርሻ አላቸው። ምን እንደሆነ እዛ ይናገራል። ቅድስናም የሰው ቅድስና ቅዱስ የሚባለው እነዚህ ቦታዎች ቤተክርስቲያን ቦታ ቅዱስ ቤተክርስቲያን ሲሰራበት፣ ጸበል ሲሰራበት ጥሩ ሲሆን የትኛው ቢሮአችንን ቅዱስ ማድረግ እንችላለን። ጉቦ ካልተቀባበልንበት፣ ንስሐ ከገባንበት፣ የሰው ደም ካላፈሰስንበት፣ እከሌና እከሌ ከስራ ይባረሩን ካልፈረምንበት ምንድነው ቢሮ ራሱ ቅዱስ መሆን ይችላል። አይ ነገ ከሌ በትምህርት ስለሚበልጠኝ ወይ ብለን ፋይሉን ከደበቅንበት ይረክሳል ማለት ነው። እየሰማችሁ ነው። ደሞዙን የለፋበትን ላሙን ጠባብ የለፋበትን አለ ስህተት ደሞዙን ከቆረጥንበት ቢሮ ይረክሳል ማለት ነው። የሀገራችንን ታሪክ አጣመን የምንሰራበት ቢሮ ከሆነ ይረክሳል። ግን የተስተካከለ የምንሰራበት ከሆነ ይቀደሳል። የምትውሉበት ክርስቲያን የዋለበት ያደረበት ቦታ ሁሉ ራሱ ቅዱስ ከሆነ ቦታው ምን ማድረግ ይችላል? ትቀድሳላችሁ። እናንተ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ብሎ እንዳለ እናንተ ደግሞ ቅዱስ ከሆናችሁ ሌላውን ርኩስ በሙሉ ቅዱሳችሁ ትውላላችሁ። እግዚአብሔር በሚያውቀው አስረግጬ ነው የምነግራችሁ። 30 አሕዛብ ቢሰበሰብ እናንተ አንድ ቅድስት እዛ ከገባች እንደ ንግሥት ሳባ ቀይረሽው ትመጫለሽ በሙሉ ማለት አሸንፈሽ። ስለዚህ የመጀመሪያው ክርስቶስ ራሱን ምን አድርጎ ነው እኛን ምን ያደረገን? ራሱን ምን አድርጎ ነው? ራሱን ቀድሶ። የመጀመሪያ ስራችን ራሳችንን ምን ማድረግ ነው? መቀደስ፣ መለየት፣ ከክፉ ነገር መለየት፣ መምረጥ። ራሳችንን እንምረጠው፣ ምርጫ እንስጠው። ምን አይነት ምርጫ? መስረቅ ይሻላል መስጠት፣ መዝረፍ ይሻላል መስጠት፣ መዋሸት ይሻላል እውነት መናገር። ምርጫ ማለት ይሄ ነው። ራሳችንን መለየት። ከምን ጫት ይሻለኛል? አይ የእናቴ ጤፍ እንጀራ ስበላ ኖሬ ገጠር በእውነት እንደው እንጀራ በበላሁበት አፌ በቀን 8 ችቦ ጫት። አረ እንደው መድኃኒዓለም ይቅር በለኝ። አረ ይሄን ናውጣ በእውነት በኑሮ ውድነት እንዴት አድርጌ መምረጥ? ከጫቱ ጤፉ ይሻለኛል። ሸንኮራ አገዳ ነው በጣም የሚያስቸግራችሁ ሁሉ ሸንኮራ አገዳ ለመጠጡ ማለት ነው። እውነት ወንድሞቼ ደግሞ እኛ ባህል አይደለም። እግዚአብሔር ይመስገን በተዘዋዋሪ የምንመገባቸው ምግቦች አሉ። ማንኛውም ገዳይ እጽዋቶች ፍየሎች ብሏቸዋል። እኛ ፍየል እንበለዋለን፣ ጤና ነው። ገዳዩን እጽዋት እኮ ቀጥታ ነው እየበላን ያለ ነው። እና ይሄ በሳይንስም አይመከርምና ወንድሞቼ ልጆቼ ጭምር ራሳችንን ቀድስ። በዚህ ሁኔታ 7 ቅዱሳን፣ የመጀመሪያው ቅዱሳን ሰዎች፣ ሁለተኛ ቅዱሳን መላእክት፣ ሶስተኛ ቅዱሳን ወደ ቤተ ክርስቲያን የምናስገባቸው ገንዘቦች፣ ዛሬ ጠቅላላ ለብሳችሁት የመጣችሁት ነጠላ ልብሱ፣ ቁም ሳጥናችሁ ላይ ያለው ሁሉ እናንተ ቅዱስ ከሆናችሁ ምን መሆን ይችላል? አረ ነገሩን ቅዱስ ይሆናል። ክርስቲያኖች ደስ ይበላችሁ። እግዚአብሔር በሚያውቀው ወደ ቤተ ክርስቲያን መጣ ቅዱስ ይሆናል። ሶስተኛ አራተኛ ደረጃ ስሙ የቅዱሳኑ ስም ጠቅላላ ተባርከናል እኮ በቅዱሳን ስም ተባርከናል። በእነዚህ ቅዱሳን ስም እንባርካለን። አምስተኛ በጣም በሚገርመው ሁኔታ እጅግ ልዩና ድንቅ በሆነ ማለት ነው። አምስተኛው ምንድነው? አዎ ጎበዞች ያስታወሳችሁ ነው። ክርስቶስ ባረፈባት
እነዚህ በእነዚህ በተቀደሱ ዕለታት እረፍት አድርገንባቸው እንውላለን። እረፍት የምናደርግባቸው ዕለታት የተቀደሱት ናቸው። ስድስተኛ በመጽሐፍ ቅዱሳችን ተቀድሰን አይምሯችን ረስትርሶ እንውላለን። ስድስተኛ ቅዱስ ነው የምናነበው መጽሐፍ ቅዱስ ነው። የመጽሐፉ ባለቤት ራሷ እንደው መጽሐፍ እመቤታችንን ወንጌል ላይ የለችም ይላል አንዳንዱ። በጣም አንዳንድ ጊዜ ሰው ሙልጭ ብሎ ከእውቀት ነፃ ሲሆን ያሳዝነኛል። እውነት ለመናገር ሲጀመር ወንጌል ማለት እኮ ማናት? ወላዲተ አምላክ እኮ ናት። አደረገምን ወንጌል ማለት ማናት? ወላዲተ አምላክ እኮ ናት። 46ቱ የብሉይ ኪዳን መጻሕፍት ስለ እመቤታችን መወለድ የሚናገር ነው። ዘፍጥረት ምዕራፍ 3ን ስታነቡ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ይላል። ያቺ ዘር የተባለች ድንግል ማርያም ነው። ዘሩ የተባለ ዲያብሎስ ነው። የተመልከተ ተጽፏል። ኢሳይያስ 7:14 ላይ ደግሞ ይኸው ድንግል በድንግል ጸንሳ በድንግልና ትወልዳለች። ያቺ ድንግል ማለት እመቤታችን ናት። እምነ ጽዮን ይብልሰ ወውስቴታ ወብእሲ ተወልደ ወውስቴታ፣ በውስጧም ሰው ተወለደ። እናም የሰው ልጆች እናታችን ጽዮን ስንል እንኖራለን ይላል። እዚህ 84 5 6 ሶስቱም መሆኑ በጣም ስታነቡ ሙሉ ስለ ድንግል ማርያም የሚናገሩ ናቸው። በጠቅላላ በብሉይ ኪዳን የተነገረች ናት። በሐዲስ ኪዳን እነ ቅዱስ ማቴዎስ የመጀመሪያ ጾም ዘእንበሌት ቃረቡ ተረክበ ጽንዕተ መንፈስ ቅዱስ ማቴዎስ ወንጌል ምዕራፍ 1 ቁጥር 17 ጀምራ ስታነቡ ከዮሴፍ ሳይገናኙ እመቤታችን በመንፈስ ቅዱስ ጸንሳ ተገኘች ይላል። አያረው ግን እመቤታችን ክርስቶስ ማለት የእመቤታችን ልጅ ሲሆን ወንጌል ማለት የክርስቶስን ታሪክ ሙሉ በሙሉ የያዘ መረጃውን አጠናቆ የያዘ የምስራች የደስታ መጽሐፍ ማለት ነው። ክርስቶስን ማን የወለደው? ስለዚህ ከመጽሐፉ በላይ የመጽሐፉን ባለቤት ምን ያደረገች ናት ማለት ነው። ስለዚህ ባጭሩ መጽሐፍ ቅዱስ ማለት ሲጠቀለል ምን ማለት ነው? ድንግል ማርያም ማለት ነው። የማን ንብረት ነው? የልጇ ንብረት ማለት ነው። የልጇ ንብረት ነው እና ይሄንን ነገር ጥንቅቅ አድርገን እመቤታችን ሙሉ መጽሐፍ ቅዱስ የሚለውን ራሷ እመቤታችን ወንጌል ራሷ ወንጌል ናት። ወንጌል የሚለው ኢቫንግሊዮን ከሚለው የግሪክ ቃል የተገኘ ሲሆን የግሪክ ቃል ሲሆን ትርጉሙ በአማርኛ የምስራች የደስታ ቃል፣ የሰው ልጆች ተጨንቀው የነበሩበት መልስ ያገኙበት ትክክለኛ ብስራት፣ የሚያስደንቅ የሰው ልጆች ዕዳ የተቀደደበት የሰላም ደብዳቤ፣ የፍቅር ደብዳቤ፣ የይቅርታ የምህረት ውል የተደረገበትን የሚያስረዳ ሰማያዊቷን ኢየሩሳሌም በአንጻር የሚያሳይ እውነተኛ መነጽር፣ እውነተኛ የክርስቶስ እስትንፋስ ቃል ማለት ነው። ሰባተኛው ዕለታት መካናት ናቸው። ይኸው ተምረንባቸዋል። ቅዱስ በእነዚህ ምክንያት ነው። እየገባችሁ በሰፊው እንድታጠኗቸው ጥቅሶቹን ያባዛችሁ እያያችሁ የምትሳለሙት ቦታ ቅዱስ መሆኑን እንድታረጋግጡ፣ የምትሰግዱለት ስዕል ቅዱስ መሆኑን ተጠራጥራችሁ ሳይሆን ልበ ሙሉ ሆናችሁ ከዚህ በኋላ ማለት ነው ልበ ሙሉ ሆናችሁ በስነ ስርዓት እንድትከታተሉ፣ የምትሰጡት ገንዘብ ቅዱስ እንደሆነ እንድታውቁ፣ አልጋችሁ ቅዱስ እንደሆነ እንድትረዱ፣ ክብር እንድትሰጡት፣ መኝታችሁ ትዳራችሁ ቅዱስ እንደሆነ መረዳት እንድትችሉ፣ ወንድ ሆነ መፈጠር ቅዱስ መሆንህን እንድታረጋግጥ፣ ሴት ሆነሽ መፈጠርሽ ቅድስት መሆንሽን እንድታረጋግጥ፣ የእግዚአብሔር ማህደር ቤተ መቅደስ መሆናችንን እንድናረጋግጥ፣ የቅድስና ስራ በአካላችን ላይ እንድንሰራበት፣ ሌላ ስራ እንዳንሰራበት፣ የተለየ አካል፣ የተመረጠ አካል፣ የተከበረ አካል፣ የተዋበ አካል፣ ንጹሕ የሆነ አካል፣ ክቡር የሆነ አካል መሆኑን አረጋግጠን እንደነዚህ አድርገን እኛም እንደ አባቶቻችን ወደ ቅድስናው ማማ እንድንወጣ እግዚአብሔር ይፍቀድልን። የመከረን፣ ያስተማረን፣ የገሰጸን፣ የተረጎመልን፣ የራቀውን ያቀረበልን፣ የረቀቀውን ያጎላልን የንጽሕተ ንጹሐን የድንግል ማርያም ልጅ የሁላችንም አምላክ ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ድንግል ማርያም በእናትነቷ አትለየን። ቅዱሳን መላእክት ይጠብቁን። ጻድቃን ሰማዕታት በበረከታቸው አይለዩን። ይቆየን።